የግላችን ጠበቃችን ሽበት የሰው መልክ ይቀየራል። አንዳንዴ ጥቁር ስታደርገው መልክ ይቀየራል፣ ነጭ ስታደርገው ይቀየራል ያሉ። አንተ ግን ሻሽካው ልቄ ነው። ይሄ ሁሉ ሽበት ነው ስቲል ወጣት እንደሆንክ ያስታውቃል። ያ ስፖርት ስለምሰራ ነው። በጣም ስፖርት ሰራል። በዛ ላይ ትልቅ ሰው አይደለም ተክሌ። በጣም ያንግ ሃፒ ለመምሰልም ለመሆን ሞክራለሁ። ብዙ ጊዜ ስትረሶችን ለማስወገድ ሞክራለሁ። እንደ ያ ፍቅር በተቻለ መጠን ወደ ፍቅር አዘነብላለሁ። እሱስ ነው። በዛ ላይ ደግሞ ስፖርት ትሰራለህ። ሮጣለሁ። አሁን እግሬን ቀይ ዓመት ከ3 ወር መኪናዬን አስወግጃለሁ እና ከስራ ወደ ኦፊስ ከኦፊስ ወደ ስራ በቀን 2 ሰዓት ወክ አደርጋለሁ። 5 ቀን ቢያንስ ከሰኞ እስከ ዓርብ። ጀግና ሰው ነው። እሱ ብቻ አይደለም ተክሌ፣ በነገራችን ላይ በጣም ቀና ሰው ነው። በተለይ እነዚህ የሚነሳሱ ቢዝነስ ያላቸውን ቶሮንቶ ውስጥ ያሉ ከተማችን ውስጥ ያሉ ቢዝነስ ያላቸውን እየዞረ በራሱ የሚያስተዋውቅ ሰው ነው። በጣም ይገርመኛል። ኧረ የትም ነው እንጂ የትም ቦታ ላይ ካልጋሪም ኤድመንበት በደረስንበት በጣም ይገርማል። ኢትዮጵያ ነው እንጂ ኢትዮጵያም ሲሄድ እኮ አይተሃል። የሆነ ሽሮ ከበላው ሽሮ ቤቱን አስተዋውቃለሁ። በልቼ ዝም ብዬ አልወጣም። ምን ያክቸዋል ከፍዬ ነው የምበላው። አንዳንድ ሰዎች ተከፍሎኝ ይመስላቸዋል። ነው ከፍዬ ነው በነገራችን ላይ። ከዛ በኋላ ነው ማስተዋወቀው እንጂ ይህ መታደል። እዚህ ጋር መታችሁ እንደዚህ አድርጉ ምናምን ማለት በጣም ደስ የሚል ነገር ነው። ክብራትና ክብራን ተክለ ሚካኤል ነው እዚህ ጋር ተክሌያችን። ብዙዎቻችሁ በተለይ በህግ ጉዳይ በኢሚግሬሽን ጉዳይ ወደ ካናዳ ለመምጣት ብዙዎቻችሁ የምትጨበረበሩት ለመሰላችሁ ምክር የምትጠይቁት ሰው የተሳሳተ ሰው ስለሆነ ነው። የጉዳዩ ባለቤቶች እዚህ ያሉ፣ እናንተ የምትጠይቁት ሌላ ሰው ነው። ወይ የጽዳት ሰራተኛ ነው፣ ወይ ታክሲ ድራይቨር ነው፣ ወይ የሆነ ኮንስትራክሽን ላይ የሚሰራ ሰው ነው። እነሱ ጀነራል የሆነ ኖሌጅ የላቸውም እያልኩኝ አይደለም። በዘርፉ ስፔሻላይዝድ ያደረጉ ሰዎችን እንደመጠየቅና ለምሳሌ እኔን ስለ ግንባታ ብጠይቀኝ አላውቅም። ስለ ኳስ ብጠይቀኝ ወይ ስለ ፖለቲካ ብጠይቀኝ ስለ መዝናኛ አውቃለሁ። ተክሌ ደግሞ ስለ ህግ ስራው ነው እና ተክሌን ለመጠየቅ በተለይ በኢሚግሬሽን ጉዳይ ላይ ፎሎ አድርጉት። ሁላችሁ ትክክል ኮርሶ ነው እሱና እንደው ውይይታችንን ከመጀመራችን በፊት ምን አዳዲስ ነገሮች አሉ ከኢሚግሬሽን ጋር በተያያዘ? ካናዳ ኢሚግሬሽን ጋር በተያያዘ ዛት ጉድ ኳስችን አይ ቲንክ ባለፈው ማርች የወጣው ነው ካስታወስክ፣ የጸደቀው ህግ አለ። እዚህ በፊት ካናዳ ስትመጣ 1 ዓመትም 2 ዓመትም 10 ዓመትም ቆይተህ አሳይለም መጠየቅ ትችላለህ። አሜሪካ ስትሄድ ለምሳሌ 1 ዓመት ነው ዊዝን የር ነው 12 ማንስ ነው። ካናዳ ውስጥ ለረጅም ጊዜ እንደሱ አይነት ህግ አልነበረም። በት ናው ካናዳ ከ2020 በፊት በኋላ አክቹዋሊ ከ2020 ጁን 24 በኋላ ከሆነ የመጣኸው እና 12 ወር ካለፈህ ከ2025 ጁን 3 በፊት አሳይለም ካልጠየቅ አሳይለም ስትጠይቅ ወደ ሬፊጂ በመደበኛው መንገድ አይታይም። ሬጉላር ክሌም ሳይሆን ፕሪ ሪሙቫል ሪስክ አሰስመንት የሚባል ሲስተም ውስጥ ይገባል ማለት ነው። ከሬጉላር መስመር ወጥቶ አሳይለም መጠየቅ ትችላለህ። በት ከሬጉላር መስመር ይወጣና ወደ ሌላኛው ፕራ የሚባለው ሲስተም ውስጥ ይገባል። እሱ ብዙ ሰዎችን አፌክት አድርጓል። ከዛ ውጭ ሌላ ሪሰንትሊ ሜጀር የሆነ ለውጥ የለም። አክቹዋሊ ብዙም ለውጥ የለም። ከአሜሪካ የሚመጡ ሰዎች በፊት ከአሜሪካ ስትመጣ የሴፍ ሰርድ ካንትሪ አግሪመንት የሚባል አለ በአሜሪካና በካናዳ መካከል ኤስቲሲኤ የሚባል ከ2002 ጀምሮ ከ24 ዓመት በላይ የቆየ ህግ አለ፣ አግሪመንት አለ። በዛ አግሪመንት መሰረት አንድ ሰው ከአሜሪካ ወደ ካናዳ ወይ ከካናዳ ወደ አሜሪካ ሄዶ አሳይለም የሚጠይቀው እዛ አገር ዘመድ ቤተሰብ ካለው ነው። ወንድም፣ እህት፣ እናት፣ አባት፣ አክስት፣ አጎት ኢሚዲየት ፋሚሊ ሜምበር ወይም አንከር ፋሚሊ ይባላሉ። ባት እሱም ማርች እና በፊት በድንበር ስትመጣ እነዚህ ከሌሉ መጠየቅ አትችልም። ገብተህ ጠፍተህ መተህ በሆነ በደላሎች በምናምን ገብተው 14 ቀን ካለፈህ መጠየቅ ትችል ነበር። በ14 ቀን ውስጥ ከተያዝክ ይመልሰዋል። በትናው እሱም ህግ ተለውጧል። ከ14 ቀን በኋላም ቢሆን መጠየቅ ትችላለህ፣ አይመልሱህም። ግን ቅድም እንደነገርኩ ወደ ሬጉላር የሬፊጂ ክሌም ውስጥ ሳይሆን ከዛ ውጭ ባለ ፕራ በሚባል ሲስተም ነው የሚዳኘው። ትንሽ ቴክኒካል ነገር ነው። ኢኔን ኬዝ ሊጋል አድቫይዝ እንዳይመስልብኝ የእኛ ስራ ትንሽ ቴዲ ሬጉሌትድ ስለሆነ ፓብሊክሊ እንደዚህ አይነት መድረኮች ላይ የህግ አድቫይዝ መስጠት አንችልም። ኢንፎርሜሽን ነው ይሄ። እዚህ የሰማችሁትን በቀጥታ ወስዳችሁ ይሄ አንዳንድ እንትን አይተሃል ፊልሞች ስታይ ዶንት ትራይ ዲስ አት ዩር ሆም ምናምን ይባላል። መጠንቀቅ አለብህ ቢኮዝ
ትሰበራለህ ወይ ትጎዳለህ ራስህን እና ይሄንን በዚህ ጉዳይ ላይ የሆነ እርምጃ መውሰድ ከፈለጋችሁ ዩ ማስት ጌት ሊጋል አድቫይስ ቅድም ቴዲ እንዳለው ከሚመለከታቸው ፕሮፌሽናልስ ሎየርስ ሊሆን ይችላሉ፣ ኮንሰልታንስ ሊሆን ይችላሉ ምክር ማግኘት አለባችሁ እንጂ ከዚህ ላይቭ እንደወሰዳችሁ በራሳችሁ ህይወት ላይ ወይ በጓደኞቻችሁ በዘመዶቻችሁ ላይ እንዳትተገብሩት። አይ ቲንክ ይሄ ነው ለጊዜው ሜጀር ለውጥ ያለው። አዲስ ህግ እየወጣ ነው ሰምተሃል? የዚህ ኦልሬዲ አይ ቲንክ አውስትራሊያ ኦልሬዲ ህግ ሆኗል። 16 ዓመት በታች የሆኑ ሰዎች ሶሻል ሚዲያ ሪስትሪክሽን ገደብ እንዲጣለባቸው ያለ አዳልት እንዳይጠቀሙ የሚል አዲስ ድራፍት ረቂቅ አዋጅ ኦልሬዲ ኢንትሮዲውስ አድርገዋል። ገና ህግ አልሆነም። አይ ቲንክ ከዛ በተረሱ ደግሞ ኢሚግሬሽን አለ በአጠቃላይ ህግ ነው። እነዚህ ናቸው ቴዲ። ሌላው አንድ ከዚህ ቀደም ያልነበረ ነገር ግን አሁን አለ የሚባል ህግ ምናልባት እውነት ከሆነ ትነግረናለህ። አንድ ሰው ኢትዮጵያ ሄዶ ሚስትም ኢትዮጵያ ሄዳ ለምሳሌ ባል ሚስቱ ኢትዮጵያ ካለች እዛ ሄዶ ልጅ ከወለደ ወይም ሚስቱ እዛ ከወለደች የካናዳ ዜግነት ሳይኖራት ወይም ወደ ካናዳ መታመጣቅ ልጁ አውቶማቲካሊ ሲቲዝን ይሆናል። እነሱ ዜጋ ከሆኑ ማለት ነው። ባል ዜጋ ሆኖ እኔ ማለት ነው። ለምሳሌ ኢትዮጵያ ብትወልድ ማለት ነው ዜጋ ነህ አንተ፣ አውቶማቲካሊ ልጅ የካናዳ ዜግነት ይኖረዋል። ማመልከት ይችላል። ኦፍኮርስ ዴፊኒትሊ ለዜግነት ኤንታይትልድ ነው 100%። ግሬት። እሺ፣ ለበለጠ መረጃ ብዙዎቻችሁ ካናዳ የሚኖር ሁሉ ስለ ካናዳ ያውቃል ማለት አይደለም። አሜሪካ የሚኖር ስለ አሜሪካ ያውቃል ማለት አይደለም። አንዳንዶቻችን ደግሞ ችግራችን አናውቅምም አንልም። የጉዳዩ ባለቤቶች አሉ፣ እነሱን አናግሯቸው ማለት ይልመድብን። በህግ ጉዳይ ላይ ተምረው ቴዲ ቅድም የተናገርካት አንድ ሰው እዚህ ጋር ስልክ አያነሳም ያሉት እኛ መሰለኝ። አንዳንድ ጊዜ ሰዎች 8 ሰዓት ነው የስራ ሰዓት ከ9 እስከ 5 ሁለተኛ ደግሞ ስልኮች ለምሳሌ በግል እኔ ጋር በቀን 150 ስልክ ይመጣል እና እነዛን ሁሉ ስልኮች ልመልስ ካልኩኝ ስራዬ ስልክ መመለስ ይሆናል። ታራስ እንዴት ነው በዚህ ጋር ሌላ ስራ መስራት አልችልም ማለት ነው። ሁለተኛ ደግሞ ኖርማሊ የአንድ ደቂቃ የሁለት ደቂቃ ጉዳይ ከሆነ እዛው የሶር ነው። ለምሳሌ አንድ ሰው ወደ ካናዳ ሊመጣ ሲል ከሆነ ሀገር ኤርፖርት ላይ አሳይለም ክሌም ማድረግ ይችላለሁ ወይ ቢል የስ ያለ መመለስ ምንም ችግር የለው። አንዳንድ ጉዳዮች ግን ረጅም ሰዓት ይወስዳሉ። መጠየቅ አለብኝ። ስራ ማን ነው? እድሜህ ምንድን ነው? ሃይማኖትህ ምንድን ነው? የትዳር ሁኔታ ምንድን ነው? ብሔርህ ምንድን ነው? እና ያ ደግሞ ጊዜ ይወስዳል። ጊዜ ሲወስድ ደግሞ የኔ ገንዘቤ ጊዜ ነው። አይ ቻርጅ ማኒ ፎር ዘ ታይም አይ ስፔንድ በአንተ ኬዝ ላይ። ቴዲም ነገ ደውለህ ተክሊሻ እንዲህ አይነት የአንድ ደቂቃ ጥያቄ ከሆነ እሰየው። ግን 30-40 ደቂቃ የሚወስድ ስራ ከሆነ አይ ቲንክ ዜር መስት ቢ ኤ ዌይ ያንና ሰዎች አንዳንድ ጊዜ ትንሽ ሚስ አንደርስታንድ ኢትዮጵያን ያደርጋሉ። ብዙ ሰዎች ያደርጋሉ። ስልክ እኔ እንደውም በጣም በመመለስ እታወቃለሁ። ስልክ መልሳለሁ፣ ግን የተመለሱትን ሁሉ ግን ማስተናገድ አንቺ ኢቨን ክላያንቶቻችን ደንበኞቻችን የከፈሉን ራሱ $4,000-5,000 የከፈሉ ክላያንቶች በኦፊስ በኩል ደውለው ቀጠሮ ይዘው ካልሆነ በቃ ስራዬ ስልክ መመለስ ነው የሚሆነው ማለት ነው። አሁን ከአንተ ጋር ሳውራ ኤሮፕሌን ሞድ ላይ ካላደረኩትኝ ስልኮች ይመጣሉ። ዊ ካን ዱ አወር ጆብ ማለት ነው። እና አይ ቲንክ ይሄን አንደርስታንድ ማድረግ አለባቸው። ስልክ እንመልሳለን፣ ግን ዊ ቻርጅ መኒ ፎር ኮንሰልቴሽን። አይ ቲንክ ይሄ መርዳት አለባቸው። ምክንያቱም እዚህ ሀገር ደግሞ ስከፍል ለ5-6 ሰራተኞች አሉ እና ስከፍላቸው በዚህ ነው ሚኒመም ዌጅ $17-18 ገብቷል መሰለኝ አሁን። ሊጋል ኦፊሱ ስትሰራ በትንሹ ሚኒመም የሚያገኘው ሰው $20 በላይ ነው በሰዓት $40-50 የሚያገኙ አሉ። በዛ ስታንዳርድ ስትከፍል ቻርጅ የምታደርገውም በዛ ስታንዳርድ ነው እና አንዳንድ ጊዜ ኢትዮጵያ ያሉ ሰዎች ይበዛባቸዋል። አንፎርቹኔትሊ ብዙ የበጎ አድራጎት ስራዎች እንሰራለን ቴዲ። ብዙ ለስኮላርሺፕ፣ ለስፖንሰርሺፕ፣ ለቤተክርስቲያን፣ ለመጽሐፍ ለሚያሳትሙ ለታመሙ ሰዎች ብዙ ነገር እናደርጋለን። ለሎ ስኩሎች ብዙ ገንዘብ እንሰጣለን። ግን እያንዳንዱ ክላያንት እንደጉሞ ከተባለ ግን እኛም ባንክራፕት እንሆናለን። ወጪያችንን የኪራዩን የምናምን መሸፈናችን እና አይ ቲንክ ይችን ነገር ባስቀምጥ ደስ ይለኛል። ሰዎች ሚስ አንደርስታንድ ያደርጋሉ። ኤክስፕሎይት የምናደርጋቸው ይመስላቸዋል። ወይን አይ ቻርጅ መኒ እዚህ ሀገር ልክ በተወሰነ መልኩ አበሾች ስለሆነ አንደርስታንድ እናደርጋለን፣ አስተያየት እናደርጋለን። የተቸገሩም ደግሞ አሁን ሲንግል ማዘርስ ቤተሰቦቻቸው ባል ሚስት የሞተባቸው ኦርፋንስ የሆኑ የተፈናቀሉ ሰዎች በተቻለ መጠን እንሞክራለን፣ ግን ሁሉንም ግን መርዳት አንችልም። እና አይ ቲንክ አንዳንዴ ሰዎች ጨካኝ ያደርጉናል። በቃ የሆነ አረመኔ ያደርጋሉ። ግን ካፒታሊዝም ሲስተሙም የግድ እንደዛ እንድንሆን ስለሚያደርግ ነው። እችን ኖት ለመተው ጥያቄ የለውም።
እንትን እኛም ያው እንትን ማለት መማር ያለብን ነገሮች አሉ። ለምሳሌ ሌላ ሀገር ዜጎች ጋር ስንሄድ ትሪት የሚያደርጉን መንገድ እናውቃለን። እንደውም የእኛ ሰዎች እኮ ኤክስትራ ማይልስ ሄደው ኢንፎርሜሽን ምናምን ይሰጡናል። የሚሰጠው ኢንፎርሜሽን የሌላ ሀገር ዜጎች ጋር በገንዘብ የምታገኙት ነው። የእኛው ነው ብለን አንዳንድ ጊዜ አለማክበርም አለ። እንደዚህ አይነት ነገሮች መማር አለብን። በነፃ ነገሮች እንዲያደርጉልን ተከራይቶ የሚኖርበት ቦታ መንግስት ለሱ ሩዝለስ የሚመራው ነገር የለም። እያንዳንዱ ነገር ክፍያ ነው የሚጠይቀው እና አትሊስት ሪዘነብል የሆነ ነገር ሌላ ጋር የምታደርጉትን ነገርን ባታሳንሱ ያለ ማለት ያለው ተገቢ ኢንፎርሜሽን ነው። አንድ ማስታወቂያ አለ። ቶሮንቶ ላላችሁ ከትላንት ወዲያ ጀምሮ ስነግራችሁ ነበረ። ኢትዮ ካልቸራል ስፖርት ፌዴሬሽን ተመስርቷል። እስኪ አጠቃላይ ስለሱ ንገረን እና የነገው ፕሮግራም ምን እንደሆነ እዚህ ጋር ቲሸርቱንም ለብሰህ እያየሁኝ ነው እና የስ ነገ እሁድ ጁን 14 ቀን በቫርሲቲ ስቴዲየም የዩኒቨርሲቲ ኦፍ ቶሮንቶ ቅጽር ግቢ ውስጥ የሚገኝ ስቴዲየም ነው። በጣም ቆንጆ ነው። ትመጣለህ ብዬ ነበር ቴዲ፣ ብታየው በጣም አሜዚንግ የሆነ ስቴዲየም ነው። አንፎርቹኔትሊ አጭር ኖቲስ ስለሆነ ለአንድ ቀን የያዝነው ዲስ ይር፣ ኔክስት ይር 2 ቀን 3 ቀን እያሳደግነው እንሄዳለን። 6 ቲሞች ከኦታዋ ኦልሬዲ እየገቡ ነው አሁን ከኪችነር ከሃሚልተን ከዚሁም ከቶሮንቶ ያሉ ያንተም አሁንም እነሱ ጋር ኮን ካላቅም ዋሊያ እንዲሁም የዱሬሳ አቢሲኒያ ሌሎችም ቲሞች የሚሳተፉበት እግር ኳስ እና የቤርፉት ቻሌንጅ ከኮቪድ በፊት ነበረ፣ 2 ጊዜ ተሞክሮ ነበረ። በኋላ ኮቪድ መጣ፣ ተቋረጠ። ቢቂላ አዋርድ አለ። ከቢቂላ አዋርድ ጋር በመተባበር የኛ ኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ ኦፍ ካናዳ አቋቁመናል። ኢሲኤስኤልሲ የሚባል ቤዚካሊ የኤስኤፍኤንኤ አይነት ሆኖ በተቻለ መጠን ከኤስኤፍኤንኤ ጋር በማይጋጭ መልኩ ቀኑ እዚሁ ካናዳ ያሉ ደግሞ መንቀሳቀስ የማይችሉ ፓስፖርት የሌላቸው ቪዛ የሌላቸው አቅምም ኢኮኖሚካሊም ኤክስፔንሲቭ ሆናል። ኤንድ ትራምፕ ከመጣ በኋላ እንደምታውቀው ወደ አሜሪካ መጓዝ በጣም ከባድ ሆኗል። ኤንድ የዛሬ 40 ምናምን ዓመት ኤስኤፍኤንኤ ሲመሰረት አጠቃላይ ሰሜን አሜሪካ ያለው የህዝብ የኢትዮጵያን ቁጥር 100,000 አይደርስም። ናው ካናዳ ብቻ ያለው 100,000 ደርሷል። አይ ቲንክ አሜሪካ በሚሊዮን ይቆጠራል። ቢዝነሶቹም ሰፍተዋል። ቶሮንቶም፣ ካልገሪ፣ ማኒቶባ፣ ዊኒፔግ፣ ኤድመንተን። ለዚህ ላለውን ቢዝነስ ኬተር ማድረግ ስላለብን እዚህ ያሉ ቲሞችም እያደጉ ስለመጡና እዛ የኤስኤፍኤንኤ ሁሉንም ማስተናገድ አልቻልም። ከካናዳ 2 ብቻ ነው። 10 ስቴት አለ፣ 10 ፕሮቪንስ አሉ። በት ኦንሊ 2 ቲምስ አር ሪፕሬዘንትድ ኢን ኤስኤፍኤንኤ ወይራስ ከዛው ግን 30 ቲሞች ናቸው ከአሜሪካ እና አኮሞዴት ማድረግም ስላልተቻለ የግድ ሌላ ተጓዳኝ ፓራሌል የሆነ ተቋም ማቋቋም ነበረብን። አቋቋምን። ኤንድ ባለፈው ሜይ ነው ሊጋል ኢንኮርፖሬትድ ሆኗል። የመጀመሪያውን ውድድራችንን እናዘጋጃለን። ፕሮፌሽናል አትሌትስ ከኢትዮጵያ በተለያየ ምክንያት መጥተው እዚሁ የቀሩ የዚህ የቶሮንቶ ማራቶን፣ የኦቶዋ ማራቶን፣ የሞንትሪያል፣ የቫንኩቨር የተሳተፉና እዚሁ የቀሩ ባለፉት ጥቂት ዓመታት ወጣት ሯጮች ይሳተፋሉ። 5,000 የሴቶችና 5,000 የወንዶች አለ። ዛሬ ጠዋትም አብረን ትሬኒንግ ስናደርግ ነበር ከተወሰኑት ጋር። ኤንድ የቤርፉት ቻሌንጅ ደግሞ አበበ ቢቂላ በ1960 ዓመተ ምህረት በፈረንጆቹ አቆጣጠር አይበልም የሮም ኦሊምፒክ ጊዜ እንደምታውቀው በባዶ እግሩ ሮጦ ዓለምን አስደምሟል እና እሱን ለማሰብም ጭምር በባዶ እግር የሚደረጉ እርምጃዎች አሉ። 400 ሜትር፣ 800 ሜትር የአዋቂዎች የህፃናት። ነገ እሁድ ከሰዓቱን በሙሉ ቫርሲቲ ስቴዲየም ነው የምናሳልፈው። ኢትስ ገና ቢ ፈን። ሙዚቃ አለ። በስርዓት ሱራፌል እና ዳግማዊት ፀሐዬ ይጫወቱልናል። ዲጄ ዮኒ እና ዲጄ ሲስኮም አሉ። እንደዚሁ ታውቂያቸዋለች፣ ጓደኞችሽ ናቸው። ሲስኮ በጣም ቬሪ ናይስ ልጆች ናቸው፣ ወጣቶች። ምግብ ቬንደርስ አሉ፣ ሸቀጣሸቀጥም። ስለዚህ ዝግጅቱ ይሄን ይመስላል። ነገ እሁድ ከ12 ጀምሮ ነው። ፀሐይ ሊሆን ይችላል። በአመቻችሁ ሰዓት ላይ እንድትመጡ እንጋብዛለን። ኦፍኮርስ ሌላም ዝግጅት አለ ከተማችን ውስጥ ሄድ የኢትዮ ስታር ፈንድሬዚንግም አለ። አንፎርቹኔትሊ በተመሳሳይ ቀን ሆነ፣ ግን አይ ቲንክ ሁለቱም ጋር መሄድ ይቻላል። በርች ማውንት ስቴዲየም ነው የሚካሄደው የኢትዮ ስታር። እንደዚሁ ምሽት ላይ ወደ 6 ፒኤም ላይ የእኛ ከ12 ይጀምራል። ይሄን ይመስላል ቴድ የከተማችን ዝግጅት። ቶሮንቶ ያላችሁ በተለያዩ አጋጣሚዎች ወደ ቶሮንቶ የመጣችሁ ነገ እኔ እመጣለሁ። ፕሮግራሜን በጊዜ ጨርሼ እዛ እንገናኛለን። ይሄ በጣም ቢሹት የማይገኝ እድል ነው። በአንድ ጊዜ በአመት 2 3 4 መሆን የሚገባው ነገር ነው። እንደዚህ አይነት መልካም አጋጣሚ ሲገኝ ሰብሰብ ብንላለን።
እንጨዋወታለን፣ እንተዋወቃለን። ስለዚህ እዛ ያላችሁ ቶሮንቶ ያላችሁ እንዳትቀሩ። ከወዲሁ ፕሮግራማችሁን ቸርች የምትሄዱ ቸርች ከሄዳችሁ በኋላ በጊዜ ወደዛ በመምጣት እዛ እንድንገናኝ ይሁን። ቲሸርቶች እዛ በር ላይ ይሸጣሉ፣ የሚሸጥ ይመስለኛል አሉ። ኦፍኮርስ አሉ፣ መጥቷል። የኢትዮጵያ ምርት ነው። በነገራችን ላይ ቴዲ በጣም ማያምር የኢትዮጵያ ቢዝነሶችም ሰፖርት እያደረግን ነው። ራይት ከኢትዮጵያ ነው በመቶዎች የሚቆጠሩ ቲሸርቶች ከቻይና አይደለም፣ ከዚህም አይደለም፣ ከኢትዮጵያ ነው ያመጣ ነው። ጎፈር ይባላል የኢትዮጵያ ካምፓኒው አምራቹ እና ሎካል ቢዝነሶችንም እየረዳን ነው ማለት ነው። ቴዲ አሉ ቲሸርቶች በጣም መሀል ላይ ኢትዮጵያ ደግሞ ይሄን ማድረግ ከባድ እኮ ነው። ይሄን ሰንደቅ ዓላማ አድርገህ መሄድ ትንሽ ይቆርጥብሃል። አይታወቅም መንገድ ላይ ይሄን ይቆርጣሉ። አሁን ዋላ አንተም አታርጋ አትወጣማ፣ ትፈራለህ። ራይት ሲንግል አውት አድርገው እዚህ ላይ ኮከብ ማስቀመጥ ይቻላል። አስቸግርም፣ ውስብስብ አይሆንም። ኮከቡ የለም። እሺ መሀል ላይ ነግራችኋለሁ። መሀል ላይ ስለማስታወቂያው ስለነገው ፕሮግራም ነግራችኋለሁ። አሁን እስኪ በሀገራችን የተፈጠሩ አበይት ክስተቶችን ከተክሌ ጋር ኦፍኮርስ ተክሌ እንደምታውቁት ፖለቲከኛም ነው፣ የህግ ሰው ነው። በሀገሩ ጉዳይ ብዙ ጊዜ በንቃት የሚሳተፍ ሰው ነው። ለመጀመሪያ ያህል አርሲ የተፈጠረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖች ላይ የተፈጠረ በተደጋጋሚ ዜናውን ሰርቻለሁ፣ ተወያይተንበታል። እንዴት አየው? ዜናውን ከሰማ በኋላ ምንድን ነው የተሰማ ስሜት? ሀዘን ነው ቴዲ፣ በጣም ነው ያዘንኩት። ልብ የሚሰብር ነው። ማለት እንትን እኮ ለምሳሌ ዛሬ ስንት ወር ነው ይሄ ኮንሶ ነው ጋሞ አካባቢ የመሬት ናዳ ተፈጥሮ ሰዎች ተሰውተዋል። አንዳንዴ ሰዎች መብረቅም መቷቸው፣ ጎርፍ አጥለቅልቋቸው የመሬት መንቀጥቀጥ ተከስቶ አክሲደንት ይፈጠራል እና የተፈጥሮ ነገር ነው፣ አትጋፋውም። ግን ይሄኛው ተደጋገመ ቴዲ። ሁለት ነገሮች፣ አንደኛ መደጋገሙ በጣም ፓተርን። ኦክቶበር ላይ 25 ሰው ነው አደባባይ ሚዲያ ላይ ስንዘግበው ነበር፣ ስማቸውን እየጠርን ስም ያላቸው ቴዲ፣ ተክሌ፣ ከበደ፣ ገመቹ የሚባሉ ሰዎች እና ናው ኢንፎርሜሽንም ለመንግስት እንደሰማሁት ከሆነ ኦልሬዲ አስቀድሞ ምልክቶች ነበሩ፣ ጥቆማ ደርሷል። እባካችሁ እየተዘጋጁ ነው፣ እንዲያን ነገር ሊመጣ ነው። አስቀድሞ ከክስተቱ 2 ቀን 3 ቀን በፊት መንግስት ኢንፎርሜሽን የወረዳው ባለስልጣናት ደርሷቸዋል፣ ይሄ ነገር ዝግጅት እንዳለ ጥቃት ሊደርስ እንደሚችል ማለት ነው። ማርች ላይ ነው ኦልሬዲ 10 ምናምን ሰው የተገደሉ 30 ምናምን ሰው ተገድሏል። ኦልሬዲ ስማቸው አለ እዚህ ጋር ሊስት ላይ ይዤዋለሁ፣ ከሌ የሚባሉ ሰዎች እና አይ ቲንክ ይሄ በጣም መደጋገሙ በጣም የበለጠ አሳዛኝ ያደርገዋል። ደግሞ ያም ተከስቶ ከዛ በኋላ ዘወይ ደግሞ መገናኛ ብዙሃን የመንግስት በተለይ ሚዲያ እና የመንግስት ባለስልጣናት ያቀረቡበት መንገድ ደግሞ የበለጠ የሚያሳዝን ልብ የሚነካ ነው። ፈርስት ኦፍ ኦል አልተሸፈነም በመንግስት መገናኛ ብዙሃን ቴዲ ለ3 ለ4 ቀን ሳይዘገብ ቆይቶ ዜናው አልተዘገበም። አንተ ጋዜጠኛ ነህ ታውቀዋለህ። በዚህ ቦታ እንዲህ ዓይነት ችግር ተፈጠረ የሚለው ዜና ሳይዘገብ ምላሽ ነው። ልክ በሶሻል ሚዲያ ወጥቶ ዜናው ሲወጣ መንግስት ምላሹ ላይ ነው ሪአክት ያደረገው። ሸኔና እንደዚህ ብሎ ነው እና ከዛ በኋላ ደግሞ የሃይማኖትም ቅርጽ ሰጥተው ሌላ እንትን ተሆነ ሙስሊምም አለበት የተገደለ አክቹዋሊ ከብት ሲጠብቅ ምናምን ብለው እና የመስጊድም አጥር ፈርሷል ተብሎ የሆነ እንትኑን ስለ ስዕሉ ስለ ኢሜጅ ተጨነቁ። ስለ ክስተቱ ሳይሆን ሰዎች ተገደሉ፣ ንጹሐን ሲቪሊያን፣ ሴቶች፣ ህፃናት፣ አረጋውያን፣ ቤተክርስቲያን ተቃጠለ። የ100 ዓመት ዕድሜ ያለው እኔ አዲስ ለጌሌ ቅዱስ ጊዮርጊስ ቤተክርስቲያን ነው ብዙ ጊዜ ያገለገልኩትኝ እና 100 ዓመት አይሞላውም ቤተክርስቲያኑ ናው 100 ዓመት ይዝ በጣም ሄሪቴጅ እዚህ ሀገር ሄሪቴጅ ቢልዲንግ የሚባሉ እኮ ናቸው ቴጅ እና ሲቃጠል ማሳዘን የነበረበት ክስተቱ ሆኖ ሳለ ጭቅጭቁ የዜናው ቅርጽ ላይ የዜናው ይዘት ላይ እና የሃይማኖታቸው የሰዎቹ ጉዳይ ላይ መንግስት የራሱ ኢሜጅ ላይ እና ለምርጫ እንዴት አድርጎ እንደሚዘግበው ምርጫው ጋር በተያያዘ ምንም ከምርጫው ጋር የሚያገናኘው ምንም ቅንጣት ነገር የለም። ዛሬ የተከሰተ ነገር ቢሆን ኦኬ፣ ተደጋግሞ አመቱን ሙሉ ተከሰተው እና በአጠቃላይ ጥያቄ ይሄን በረጅሙ ለመመለስ በጣም አሳዛኝ ነገር ላይ የተከሰተው ቴዲ። በተደጋጋሚ በዚህ ጉዳይ ላይ እኛም ቴሌግራም ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተወያይተንበታል። ከቀን አንድ ጀምሮ ዘገባውን ስናደርስ ቆይተናል። እኔና ከዴዲ ጋር አብረውኝ ያሉ ልጆች ሁላችንም ተወያይተንበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ያወጡትን መግለጫ እንደዚሁ አድርሼላችኋለሁ።
እነዚህን ነገሮች ከግምት ታስገባውን የእገት ዜናዎች አሉ። አንዳንድ ሰዎች ይሄ መንግስት አገር መምራት አልቻለም ይላል። አንዳንድ ሰዎች ደግሞ የዚህ መንግስት ችግር አይደለም፣ ይሄ እኮ ባለፉት 27 ዓመታት እንዲህ እንድንሆን ስንቀነባበር የተቀመጠን ህዝቦች ነን። አሁን ጊዜው ደርሶ እየፈነዳ ነው እንጂ ጠቅላይ ሚኒስትሩ ምን ማድረግ አለበት የሚሉ ወገኖች አሉ። ተክሌ ምን ትላለህ? ይሄ ዝም ብሎ ለክርክር ጉንጫ አልፋ ክርክር ካልሆነ በስተቀር ብዙም ውሃ የማይቋጥር ስሜት የማይሰጥ ነው። ፈርስት ኦፍ ኦል ትክክል ማለት መንግስት በእያንዳንዱ ሰው በር ላይ ፖሊስ ወታደር ምናምን አስቀምጦ እንዲጠብቅ ዩዶን ኤክስፔክት ዳት። ምክንያቱም ካናዳም ውስጥ ወንጀሎች ይፈጸማሉ አኳል በአመት ቁጥሩ አላውቀውም ስታቲስቲክሱን። የተወሰነ ሰው አሜሪካ ኦቨር 30,000 ፒፕል ነው የሚገደሉት። ሺካጎ ብቻ አንድ ጊዜ ሰማሁት በወር 500 ሰው አካባቢ ይገደላል የሚል ነገር ሰምቻለሁ። እና አይ ቲንክ መንግስትን እንደዛ አድርግ ከሚል አይደለም። ኤንድ 27 ዓመት የሚለው ነው። አይ ቲንክ ኢን ተርምስ ኦፍ ሴኪሪቲ እውነቱን ለመናገር ሰብአዊ መብት ገፈፋ ላይ፣ አፈና ላይ፣ ጋዜጠኞችን፣ ፖለቲከኞችን ማሳደድ፣ ቶርቸር ማድረግ ምናምን ላይ ነው እንጂ ኢህአዴግ ህወሓት አይ ቲንክ በተወሰነ መልኩ ሴኪሪቲ ላይ በንጽጽር የተሻለ ነበረ። ከአዲስ አበባ ተነስተ ነጌሌ ብትገባ፣ ቦረና ብትገባ፣ ወደ ጅጅጋ ብትሄድ አይ ቲንክ በኃይልም በጡንቻም ቢሆን ረግጦም ቢሆን ሴኪሪቲ ተቆጣጥሮት ነበር እና 27 ዓመት ጋር አይወዳደርም። የተሰራበት ስራ ነው እንግዲህ አይ ቲንክ መንግስት ቴዲ እኔ ጠበቃ ነኝ። ጠበቃ ሆኜ ስሰራ ዩ ብሪንግ ኬዝ ኦፊስ ታመጣለህ እና ጉዳይን ካልቻልኩኝ አልወስደውም። መጀመሪያውን ቴዲ ከአቅሜ አንዳንድ ማልወስዳቸው ኬዞች አሉ። ለምሳሌ ኢምፔርድ ድራይቪንግ አሁን የጠጥተው ሲነዱ የተያዙ ሰዎችን ጉዳይ ኦር ሆሚሳይድ የግድያ ምናምን ጉዳይ ይዘው ይመጡ አዝ ኤ ሎየር አይ ሃቭ ዘ ራይት ቱ ቴክ ዳት ኬስ። ሎየር ነኝ፣ ኳሊፋይድ ነኝ፣ ተመርቅ ያለው ላይሰንስ አለኝ። አይ ኬን ቴክ በጣቅሜን ስለማያውቅ አይ ዶንት ቴክ ዋት ቴዲ እንዲህ አይነት ጉዳይ ኤክስፒሪየንስ የለኝም። እከሌ የሚባል የተሻለ ሎየር አለ ጆርጅ ምናምን ጋር ሂድ ኦር ሳምበዲ አበሾችም ካሉ እነሱ ጋር ካለኝ ዋንስ አይ ቴክ ግን ዩር ኬዝ ኤክስኪውዝ ማቅረብ የኔ ስራ አይደለም። ባይ ሁ ልሸነፍ ይችላለሁ። አይ ካኖት ጋራንቲ ዩ ቪክትሪ ኦር ሰክሰስ ቴዲ ግን አይ ውል ጋራንቲ ዩ ቤስት ሰርቪስ ኳሊቲ ሰርቪስ ጋራንቲ ማድረግም አለብኝ። በህግም ሪኳየርድ ነኝ። መንግስት ይሄ መንግስት እኮ በግድ አይደለም ገፍተን ስልጣን ላይ ያስቀመጥ ነው ራሱ እሱ በግድ አይደለም። መንግስት እኔ ስልጣኑን ይዤ ወንበሩን ይዤ አስተዳድራለሁ፣ በጀታችሁን ገንዘባችሁን እቆጣጠራለሁ፣ በደንብ ስፔንድ አደርገዋለሁ፣ ሴኩሪቲያችሁን አስከብራለሁ፣ ልማት አመጣለሁ ምናምን ብሎ አይደለም እንደ ቦታ የያዘው። ከያዘ በኋላ እኔ 27 ዓመት የወረስኩት ነው ኖ አይ ዶንት ኒድ ኤክስኪውዝ። 1 ዓመት 2 ዓመት 3 ዓመት ኢትስ ኦኬ በት 8 ይርስ 2 ተርም 1 ተርም ኦልሬዲ ጨረሰ። የመጀመሪያው 3 ዓመት 2018 እስከ 21 የነበረው ሽግግር ነው ብለው 2021 ላይ ኦልሬዲ 97% ማንዴት አገኘ። እንደ ይሄ መንግስት እኮ ቴዲ ህገ መንግስት መቀየር የሚያስችል ማንዴት ነበረው። ናይት ኤክሰፕት ቲፒኤልኤፍ የትግራይ ክልል በስተቀር ዘኢንታየር ክልል የክልሉ ምክር ቤትም የፌዴራል ምክር ቤትንም ወንበሮች የተቆጣጠረ መንግስት ነው። they had all the means ቱሉ አላቸው፣ ባጀቱ አላቸው፣ የህዝብ ግንኙነት የውጭ ሀገር ግንኙነቱ ኢንተርናሽናል ሪሌሽንስ አላቸው፣ ዲፕሎማሲ አላቸው፣ አይ ቲንክ መከላከያ አላቸው። ማናቸውን ሚንስ ተጠቅመው ህግ ማስከበር ነው እንጂ ይሄ ሰበብ መደርደር እንደዚህ ሆኜ በዚህ ወጥቶ ምናምን የሚለው አይ ቲንክ ትክክል አይደለም። በሴኪሪቲ ረገድ ፌል አድርጓል የኢትዮጵያ መንግስት። 200 ኪሎ ሜትር አርሲ እንግዲህ 200 ኪሎ ሜትር አካባቢ መሰለኝ ሄድ ይሄ አሁን የተባለው ቦታ ሌዛን 200 ኪሎ ሜትርስ መንግስት በዚህ ርቀት ውስጥ ሴኪሪቲ ማስከበር ካልቻለ አንዴ አይደለም ሁለቴ አይደለም ለአመታት በተደጋጋሚ አንድ ጊዜ ሲሆን ሽብርተኞች መጥተው ተነኮሱ፣ አጠፉ፣ ገደሉ ትላለህ። በተደጋጋሚ እንዲህ አይነት ነገር ሲከሰት አይ ቲንክ ይሄማ የመንግስት ኃላፊነት ነው። አይ ቲንክ መንግስት ኃላፊነት ወስዶ የስ ብሎ ኤንድ ደግሞ ከዛም እንትን እኮ ቴዲ ሲቀርብ እኔ በጣም ያበሳጨ ፓርት እዚህ ሀገር እኔ እናንተ ትሩዶ ኦር ካርኒ እዚህ ቦታ ላይ ተማሪዎች ተገደሉ በሽብርተኛ ምናምን ሲባል እኮ ሰከንድ ወደ ተርድ መጥተው we are sorry about this actually መንግስት አስፈላጊውን ሁሉ እርዳታ ያቀርባል፣ ኢንቨስቲጌተርስ ይልካል፣ ኃላፊነቱን ወስዶ ተቆጣጥሮ መርምሮ በየጊዜው አፕዴት ያደርጋችኋል። ትራንስፓረንት ሆኖ እኮ እንጂ እዚህም እኮ ግድያ ይፈጸማል፣ ወንጀል ይፈጸማል። ሪስፖንሲብል የምናደርጋቸው ለተፈጸመው ወንጀል ሳይሆን ፕሪቬንት ማድረግ ባለመቻላቸው ከተፈጸመም በኋላ ኢንቨስቲጌት አድርገው እስቲ በዚህ 8 ዓመት ውስጥ ቴዲ በእንደዚህ በተፈጸሙ ቫዮለንስ ጥቃት ውስጥ ሻሸመኔ ሊሆን ይችላል፣ ነጌሌ ሊሆን ይችላል፣ ሌላም ቦታ ሊሆን ይችላል፣ አማራ ክልል ሊሆን ይችላል፣ ደቡብ ክልል ሊሆን ይችላል፣ ፍርድ ቤት ቀርበው ፕሮሴኪዩት ተደርገው የተከሰሱ የተፈረደባቸው 10 ዓመት 20 ዓመት የተባሉ
የምታውቀዋል። አይ ቲንክ ከዚህ አንጻር አይ ቲንክ መንግስት ፌል አድርጓል። በእኔ አስተያየት የመንግስት ትልቁ ፌለር ማሳያ ነው ብዬ አስባለሁኝ። ቴዲ በጣም ጥሩ። ኢህአዴጎች ደርግን ከጣሉ በኋላ መለስ ዜናዊ ከተናገሯቸው ነገሮችን የማረሳው የኢህአዴግን የስልጣን ጊዜ በ5 ተርም ከፋፍሎ የሚያስረዱበት አንድ ንግግር አላቸው። የመጀመሪያው ፈርስት 5 ይርስ አገሪቷ ከደርግ ተቀበልን፣ እዚህም እዛም አምቦ ላይ፣ ሰሜን ላይ፣ ደቡብ ላይ አለመረጋጋቶች ስለነበሩ ሀገሪቷን የማረጋጋት ስራ ላይ ነው የተጠመድ ነው ይላሉ። ሁለተኛው 5 ዓመት ላይ መለስ ዜናዊ ራሱ እቺን ሀገር ወደ የትኛው ዳይሬክሽን እንውሰድ በሚለው ጉዳይ ላይ ፖሊሲ የመንደፍ ስራ ላይ ነበር የተጠመድ ነው ምናምን ይላሉ። ትክክለኛ የኢትዮጵያ እድገት የጀመረው 3ኛው 5 ዓመት ላይ ነው ይላሉ። እንዳሉትም እነዚህ ሜጋ ፕሮጀክቶችን፣ ለውጦችን፣ ይሄ የባቡር ሐዲድ፣ ስቴዲየም ግንባታ፣ ኮንዶሚኒየም ምናምን የምትለው 3ኛ 5 ዓመት ላይ የታየ ነገር ነው። አሁን እንደዚህ ከፋፍለው በማስረዳት ሂደት መለስ ዜናዊ ኢህአዴጎች ይህን ካሉ አብይ በ8 ዓመት ውስጥ መከላከያውን እንደገና ሪሻፍል አድርጎ ተቋማቶችን እንደምታውቀው ነው ሲስተሞችን እንደገና አስተካክሎ ፖሊሶቹን ባለፈው 27 ዓመታት እንደምታውቀው ደግሞ የነበሩም አሉ ተቃዋሚም ደጋፊዎችም ውስጥ አሉ። እነዚህ ለማስተካከል እና ይሄ እንዴት ነው እየተዛነፈ ወይም ደግሞ የሆነ ጭምልቅልቅ ያለውን ነገር ለማስተካከል ስቲል ጊዜ ያስፈልጓል የሚሉ አሉ እና ከዚህ አንጻር ጊዜ ያስፈልጓል ለሚሉ ሰዎች የተወሰነ ርህራሄ ያለ ወይስ ኢነፍ ኢዝ ኢነፍ ከሚሉ ወገኖች ናቸው? በሱ መልኩ ፍሬም እንደምታውቀው በሰላማዊ እንትን ነው የማምነው። መንግስት በሰላማዊ መንገድ ቢለወጥ አመፅ በኃይል መጣል ምናምን የለውበትም። አይ ቲንክ የመዳን ቀን ዛሬ ነው የሚል እንትላለ ጥቅስ አለ መጽሐፍ ቅዱስ ውስጥ እና አይ ቲንክ ስንት ዓመት እንስጥ? አሁን አንዱ ትልቁ ችግር እንደሱ አይነት ጥያቄ ስንት ዓመት ነው በቂው ዓመት? አንድ መንግስት አሁን በቃ በቂ ጊዜ ተሰጥቶታል የሚባለው ስንት ነው? 5 ነው? 10 ነው? 15 ነው? 20 ነው? ላይክ እንደ ኢህአዴጎቹ 27 ነው? አይ ቲንክ እሱኛው አፕሮች ትክክል አይደለም ቴዲ። እንዳልኩ ሁለተኛ ምርጫ እኮ ተደረገ ተባላለ። ለምሳሌ ሌጂቲሜሲ ነው ምርጫው። መንግስት ሌጂቲሜሲ አለኝ አለ እኮ 2021 ጁን ላይ ምርጫ ተደረገ፣ ኦክቶበር ላይ ተቀበለ ስልጣኑ። ያለፉትን 5 ዓመታት ማንዴት ሰጥቶኛል። 97 ከመቶ መስለኛል የሚያሸነፈው በክልሉም በፌዴራል መንግስቱም ማጆሪቲውን ነው እንዳለ ጠቅልሎ የወሰደው። ማጆሪቲው ካለ ዜን ችግሩ እኮ መሰረት ሄዲ በአንድ በኩል መንግስት ራሱን የሚያስቀምጠው አይተህ እንደሆነ እንዴት ነው አብይንም በሙሉ የእሱ ባለስልጣናት የተረጋጋ አገር በኢኮኖሚ የሚበለጽግ አገር ይዘው እየሄዱ እንደሆነ ነው ፖርትሬ የሚያደርጉን። አድሚትም እኮ አያደርገው። ለምሳሌ አድሚት አድርገው ይነዋት ጋይስ ከዚህ አንጻር ፌል አድርገናል፣ ከዚህ በኩል እንዲህ ብለን አስበን ነበረ፣ ግን ያሰብነው ነገር በትክክል አልሄደም፣ አሁን የፖሊሲ ለውጥ አድርገናል፣ በዚህ መልኩ አድሬስ እናደርገዋለን። እንትኑ ራሱ የለም። ይሄ አይታሁን እኔ ቅንጦት ሊሆንብኝ ይችላል፣ ግን የዚህ ሀገሮቹ ፖሊሲያቸው ፌል ካደረገ ቢሰራም ባይሰራም ይነግረዋል። ኢኮኖሚው ሪሰሽን ውስጥ ገብቶብናል፣ በዚህ መልኩ ታክስ ቀንሰን ግብሩን ምናምን ነገር እንደዚህ አድርገን ልጆች ላሏቸው ደግሞ በተቻለ መጠን ሰብሲዲ እንደዚህ ሰተን እንደዚህ ብሏቸው ፖሊሲዎች አሉ። ካርኒ ብትመለከት የአሜሪካ የትራምፕ እንትን ሲመጣበት ድንገት አሰባሰቡና ይነዋት ቻይና ሄደን እንደዚህ አድርጎ በህንድ በኩል ገበያ ለማስፋት ነዳጁን ኤክስፖርት ለማድረግ መንገድ ለመክፈት ፓይፕላይን ለመስራት ነው። ሲሚላርሊ እንደዚህ አይነት እንትን አያሳዩም፣ አድሚት አያደርጉም። አድሚት አድርገው እንኳን አትሊስት ቢያደርጉ እንኳን ሲምፓታይዝ ልናደርግ እንችላለን። አትሊስት ሀብ አድሚትድ በቃ እንትናቸው በሆነ መልኩ እንራቸው ትችላለን። በዲስ ጋይስ እኮ አክት የሚያደርጉት በቃ ሀገሪቱ በለጸገች፣ ይኸው ኮሪደሩ ተሰራ፣ የወንዝ ፕሮጀክት እንደዚህ ሆነ፣ ሪዞርቶች ተከፈቱ፣ አገሪቱ በጣም በቃ የቅንጡ እንደሆነች አድርገው ህዝቡ የለውጡን ትሩፋት እየኮመኮመ የተወሰኑ ፍሪንጅ ኤሌመንቶች አንዳንድ ይሄ ጽንፈኞች ናቸው እንጂ ነው እኮ የሚሉት አድሚትም እኮ አያደርጉም። ቫዮለንስ እንዳለ፣ ኮንፍሊክት እንዳለ፣ የሴኪሪቲ ችግር እንዳለ አድሚትም አያደርጉም እኮ። ታት ዘ ፕሮብሌም ሲገልጹ በቃ አንድ የብልጽግና ወንጌል ብቻ ነው የሚሰብኩ ነው። ስቶሪ ላይን የሚሰጡ እኮ በቃ አንድ አይነት ነው። በዚህ መልኩ ነው በሙሉ ሚዲያቸው ውስጥ ተመለከቱ እና አይ ቲንክ ሁለቱን ወዶ አይሆንም፣ አንዱን መምረጥ አለባቸው። የስ መንግስት ሁሉም ነገር አንድን ማድረግ አይችልም፣ የሱ ችግር አይደለም ካሉ ወልደን አትሊስት አድሚት ችግር እንዳለ ችግር አለ በዛ ምክንያት ነው ማለት ነው። እሱንም አድሚት አያደርጉም። ነው በቃ እየበለጸግን ነው እናንተ ኔጌቲቭ ይሄ መጥፎ ጨለምተኞች ስለሆናችሁ ብቻ ስለማይታያችሁ ነው እንጂ የአገሪቱ በጣም
በቃ ከኢማጂኔሽን በላይ እያደገች ነው። እሱም ራሱ እንደዛ ነው የሚለው አብይም ሲናገር አውሮፕላን ውስጥ ያሉ ሰዎች ስለ አታውቁት ቪዲዮን ፊል እኮ ለውጡን ምናምን እያለ እኮ ሊሰብከን ይሞክራል እሱ ራሱ ማለት ነው። አይ ቲንክ እና በዚህ ምክንያት ብዙም ያልካቸውን ቡድኖች አስተያየት አልገዛውም፣ ብዙም አይወጥልኝ። አሁን በተደጋጋሚ እየተነገረ ያለ አንድ ቃል አለ፣ ጽምዶ ይባላል። ማርቲን ፕሎት የተባለ የቀድሞ የቢቢሲ ኤዲተር ኢንቺፍ ለታጣቂዎች ቅርበት ያለው ሰው ነው። የኦነግ የፋኖ የቲፒኤልኤፍ ኃይሎች ሳፍ የሱዳን አርሚ ፎርስ እዚህ ፖርት ሱዳን ላይ መክረዋል አጌንስት ብልጽግና ፓርቲ የሚል መረጃ ወጥቷል። ይህንን የታጣቂ ቡድን ውስጥም ያሉ አንዳንድ ከቲፒኤልኤፍም ከፋኖም ምስክርነት ሲሰጡ ምናምን ታደምጣለህ። የተደበቁ እየሄዱ የተገናኙ ይመጣሉ። ጽምዶ የሚባለው ነገር ሪል ነው። መንግስትም ይህን ነገር ተናግሯል። እና ጽምዶ እነዚህ ቀደም ሲል የጠቀስኩት ኃይሎች አንድ ላይ ቢሆኑ አሁን ያለው መንግስት መጣል ይችላሉ ብለህ ታስባለህ? ከጣሉስ የነዚህ አመጣጥ ለሀገራችን ዘላቂ ሰላም ሊያመጣ የሚችል አመጣጥ ነው ብለህ ታስባለህ? ወይም አጠቃላይ ስለ ጽምዶ ያለ ነገር ሁለተኛው ኖ ነው መልሴ። አሁን ያልከው ባልከው መንገድ ለውጥ ይመጣል ሀገራችን ዘላቂ ሰላም ይገኛል ብዬ አላስብም፣ አላምን በፍጹም። የመጀመሪያው ሚክስድ ነው። የስ ማለት በራሱ ያ ብቻውን የጥለዋል አብይ ለውጥ ያመጣል ብዬ አላስብም፣ ግን እንደ አንድ ፋክተር ያገለግላል። አብይ ከወደቀ የሚወድቀው በራሱም አገሪቱ ውስጥ ባለው የድህነት መጠን፣ የኢኮኖሚ ጋፕ፣ የኑሮ ውድነት ቅድም ከመግባታችን በፊት ስትናገር ነበረ ስለ ቤት ኪራይ የሆነ ነገር ድምፅ አሰምተ ቤት ኪራይ መጨመር አይችሉም መንግስት ነው አማክረው ነው የሚጨምሩት አሉ። የኢትዮጵያ ህገ መንግስት አሁን ያለው አንቀጽ 40 ምናምን መሰለኝ የሆነ ስለ ግል ሀብት ይናገራል። የግል ሀብት የማፍራት የመሸጥ የመለወጥ የማደግ መብት አለ፣ የኢኮኖሚ መብት። ግን መንግስት ኖርማሊ ባይ ዴፊኒሽን ቴዲ ህዝቡ ካለው በላይ ስልጣን የለውም። የመንግስት ስልጣን ማለት ከህዝቡ ከዜጎች ተቆንጥሮ የተሰጠ የተቋቋመ ተቋም ነው እንጂ በራሱ መንግስት የሚባል የተለየ ኤንቲቲ ከሰማይ የወረደ እንደ ንጉሱ ዘመን የለም ማለት። በንጉሱ ዘመን ሰማያዊ እንትን የተቀቡ ስለሆኑ የተለዩ ናቸው፣ ከህዝቡ በላይ ስልጣን አላቸው ንጉሱ ኃይለስላሴ የምትወስድ። በዘመናዊ መንግስት ግን በዲሞክራሲ በሪፓብሊክ ኢትዮጵያ ሪፓብሊክ ነች። መንግስት ህዝብ የሌለው ግለሰቦች ዜጎች ያላቸው ስልጣን የለው እና ቅድም ስትናገር ነበር። በጣም የሚገርመው ነገር መንግስት ኮንሲስተንት ቢሆን ቆንጆ ነበረ። ሰሞኑን ሰምተሃል፣ አንድ ፕሌት ለመለወጥ 56,000 59,000 ብር ኢትስ ክሬዚ $300-400 አካባቢ ማለት ነው። የእናንተ መኪና እኔ ነበረኝ፣ አይ ቲንክ አንተ ስቲል አለህ። ለፕሌት ምን ያህል ለምታወጣው አዶን አላውቅም፣ $100-120 ሜይ ቢ ኬኔዲያን። ኤንድ መንግስት በዚህ መልኩ ህዝቡን ሌላ በየጊዜው ነጋዴው ሀብታሞቹ በስራ ኔቸር ምክንያት ብዙ እንትን አለኝ ኮንታክት አለኝ። በጣም የማይመራው በተለይ ይሄ ስሞል ቢዝነስ ቴዲ በማናቸውም ኢኮኖሚ ካናዳንም ተመልከት፣ ስሞል ቢዝነስ ከተመታ ከተጎዳ አንድ ሀገር ማንሰራራት ማደግ ያቅታታል። ዛት ዋይ ቤላውት ካየህ ለስሞል ቢዝነሶች በኮቪድ ጊዜ $40,000-60,000 ሲሰጡን ነበር። ለእኛ ሁሉ ማለት ነው የተወሰነ ሺህ በዓመት ከሰራ ሲሰጡን ነበረ ለሬስቶራንቱ ቢኮዝ ፌል ካደረገ የኔ ቢዝነስ ቢያደርግ 6-7 ፋሚሊ ከልጆቻቸው ከሚስቶቻቸው ጋር 10 ምናምን ሰው ይጎዳል። ኦኬ ኢትዮጵያ ውስጥ ያለው የመንግስት የቢዝነስ አሰራር በጣም ይሄን ዲስከሬጅ የሚያደርግ የሚገል ነው። በዚህ ምክንያት በ80,000 ነው ምናምን የሚቆጠሩ ቢዝነሶች ዘጉ፣ ላይሰንሳቸውን መለሱ ምናምን ይሰምታል። ወደ ጥያቄ ስመለስ ያሰፋሁት ለምንድን ነው መንግስት ከወደቀ የሚወድቀው ኢህአዴግንም የጣለው ካስታወስክ አብይን ያመጣው ህዝቡ አገር ቤት ውስጥ ያለው ተቃውሞ፣ ድህነቱ፣ መፈናቀሉ፣ ይሄ ቫዮለንሱ፣ ግድያው በየቦታ የሚፈጥረው ማለት ነው። አሁን በኦርቶዶክስ እምነት ተከታዮች ዘንድ የተፈጠረውን ስሜት መቼም ተረድተዋል። በሙሉ ጳጳሳቱ በተወሰነ መልኩ ከመንግስት ጋር የወገኑ ሆነው እንጂ በአይናው ብዙ አመፅ ፈንድቶ ነበረ ማለት ነው። እነዚህ ነገሮች ተጠራቅመው ፕላስ ለጽምዶቹ መንገዱን አልጋ ባልጋ ሊያደርጉላቸው ይችላሉ። የዛሬ 2020 ኖቬምበር ላይ ታስታውሳለህ፣ ህወሓት መከላከያን አጠቃ ሲባል ሁላችንም እኔም አይወዝ ከአብይ ጎን ነበርኩኝ ከፌዴራል መንግስቱ ጋር ደግፌ I have to be honest with you because ህወሓቶች ተመልሰው መጡ ማለት ሌላ ሲኦል ነው ለኛ እና ከዛ አንጻር አብይ ጎን ቀመን ነበር እና አሁን ብትጠይቀኝ will I do the same? no way ከአብይ ጎን አልቆመም በተአምር በፍጹም። ብዙ የኔ አይነት ተመሳሳይ ሰዎች ሉዝ አደረገ አብይ የነበረው የህወሓቶችን መምጣት ትናፍቃለህ?
ኖት ነሰርሊ እንደሱ ማለት አይደለም። እንደሱ ማለት አይደለም። የህወሓቶችን መምጣት በፊት በቃ ፉሊ ብላይንድሊ አይ ዋዝ ሰፖርቲንግ አብይ አክቹዋሊ ቢኮዝ አይ ሄትድ እነዛን ህወሓቶች ተመለሱ። ሚስ ተስፋም ነበረ። ገና 2 ዓመት አለ 2018 መጣ። ዓመት ከምናምን እኮ ነው። በ2020 ኖቬምበር ላይ ሰዎቹ አስቸገሩ፣ ረበሹ። በ2 ዓመቱ ሲረብሹ ያስበው ገና እንትኑ ቆስሎ አልጠገገም እኮ የድሮ ገና እንጆይም አላደረግነውም እኮ አይደለም። ኢትዮጵያ ተመልሰ ምን ብለህ ዘመድ ጠይቀህ ቤተሰብ የሞተ ቀብረ አዝነህ ምናምን ዞስ ጋይስ ተመልሰው እንደገና 4 ኪሎ ሊያስተዳድሩ ሊገዙ ኖ ዌይ በት ናው ሂ ሎስት ዛት ሰፖርት አለ። በጣም በከፍተኛ አማራው ክልል ውስጥ ያለውን እንትን የምትመለከተው ነው። ሶ ናው የአይነት ለዛም ነው ህወሓቶችን አብይ እኮ 2020 ኖቬምበር ጦርነት ካስገባው ነገር በላይ አሁን ከህወሓቶች ጋር ጦርነት የሚያስገባው ነገር ነበር። አክቹዋሊ ኖርማል 2020 ኖቬምበር ላይ እኮ ምንም ያን ያህል ቸኩሎ ለመምታት እንፈልገው ገባ እንጂ ብዙም እንትን አልነበረበት። ናው የሚያደርጉትን ነገር ታያለ። በጣም አብይ ዳዝን ወንጣት ጦርነቱን ዋይ ቢኮዝ ጦርነት ከተፈጠረ ዴሪዝ ነው የዛኛው አይነት ሰፖርት ጋራንቲ የለም። አማራው ክልል ላይ ያለውን አብዛኛውን ሰፖርቱን አውጥቷል። ከዛ አንጻር የቅድም እንዳልኩ የኢኮኖሚው የጸጥታ የሴኩሪቲ ሁኔታ የናሽናል ዩኒቲ አለመኖሩ ቴዲ ከምንም በላይ ቅድም ያልከው ነጥብ መነሻ ላይ ይሄ ላለፉት 30 ምናምን ዓመታት ትልቁ የተሰራበት ነገር ናሽናል ዩኒቲያችን አተናል። ይሄ ኢትዮጵያ የሚለው እንትን ሞቶ ክልሎች ኦሮሚያ፣ ደቡብ፣ ሲዳማ ኤንድ አማራ ክልል አማራ እንኳን ብሔር ሆነ እኮ በፊት አሁን አማራ የሚባለው እንትን ያን ያህል ሁላችንም እንደ ነውር ነበር የምናየው ራይት በትናው አማራ የሚባለው ራሱን የቻለ ከፍተኛ ብሔርተኛ ኃይል ሆኖ ወጣ። የትግሬዎቹ እንዳለ ነው። ይሄን ስትመለከተው ናሽናል ዩኒቲውም ስለሌለ የፌዴራል መንግስቱ ደግሞ በጣም ከፍተኛ ስፔንዲንግ ላይ ነው እና IMF ወርልድ ባንክ ገቡ። በቃ ዝም ብሎ ታክስ መጨመር ነው፣ ሰው መበዝበዝ ነው፣ ማፈናቀል ነው። 30 40 ዓመት 50 ዓመት ከኖርክበት መሬት ላይ ያለ በቂ ካሳ ያለ በቂ ኖቲስ ተነሳ ነው። የሚታሰሩትን ጋዜጠኛው የተለየ ሀሳብ ካለ ማሳደድ ነው፣ ፖለቲከኞቹ ማሳደድ ነው። ይሄ ሁሉ ብዙ ዲስኮንቴንት ይፈጥራል፣ ቁጣ፣ ንዴት፣ ኢንዲግኔሽን ኤንድ አይ ቲንክ ጽምዶ ፕላስ አገሪቱ ውስጥ ያለው ቀውስ ሊጥለው ይችላል አብይን። በጽምዶ ብቻውን ሊጥለው ይችላል ወይ? አይ ዶንት ቲንክ ሶ። አረዘምኩትኝ ቴዲ ቁረጠኝ፣ ባይዘው ሳስረዘ ቁረጠኝ። ችግር የለውም። እስኪ ይሄን ነገር አስታርቅልኝ። ከባድ ከሆነ የለፈኝ ማለት መብት የተጠበቀ ነው። እሺ ገብረ እግዚአብሔር የተባለ የቲፒኤልኤፍ ስፖክስ ፐርሰን ሰው ታውቀው እንደሆነ በጦርነቱ ወቅት ሶፋ ላይ ወልቃይት ጸገዴ ላይ ያሉ በእሸተ ደምለው እና በኮሎኔል ደመቀ ዘውዴ የሚያስተዳድሩትን ቦታ ወራሪዎች የያዙት ቦታ ነው ብሎ ነው የሚጠቅሰው። ኢንፋክት ሁሉም የቲፒኤልኤፎች ወራሪዎች ነው የሚሏቸው። ይኸው ሰውዬ ከፌዴራል መንግስቱ ጋር የምንዋጋ ከሆነ የምንዋጋው በዋነኛነት ለሁለት ምክንያት ነው። አንደኛው እነዚህ ወራሪዎች በኃይል የያዙብንን ቦታ ለማስለቀቅ ወልቃይት ጸገዴ፣ ሰቲት ሁመራ አካባቢ ማለት ነው። ይህን በኃይል ለማስለቀቅ በሰላም ከሰጡን እሰየው፣ ፌዴራል መንግስቱም እነሱ ካልሆነ ግን አንደኛ የጦርነቱ ምክንያት ማለት። ሁለተኛ በመጀመሪያው ጦርነት የተፈናቀሉብን አሁን ወደ ሕጻጽ አካባቢ ያሉ ተፈናቃዮች ያሉ ወገኖቻችን በፕሪቶሪያ ስምምነት እነሱን ወደ ተፈናቀሉበት ቦታ ለመመለስ የፕሪቶሪያ ስምምነት አንድ ባንድ ተግባራዊ እንዲሆን እነዚህ ናቸው በዋነኛነት ወደ ጦርነት የሚያስገቡን ብሎ ተናገረ። ይህን በጎን አስቀምጥልኝና በአማራ ፋኖች በኩል ደግሞ ከቲፒኤልኤፍ ጋር ጽምዶ ፈጥረናል ይላሉ። እነዛ ወራሪ ነው የሚሏቸው እነዚህ በአማራ ሁሉም ማለት የአማራ ብሔርተኛው የአማራ ፖለቲከኛ ጽምዶን አይደግፈውም፣ ይቃወሙ አሉ። ጉድ ነምበር ኦፍ ይሄን የሚቃወሙ አሉ፣ ብዙ አሉ። ግን በዋነኛነት መሳፍን ተስፉ ባለ አርበኛ መሳፍን ተስፉ እሳቸውም ትላንት የተናገሩትን ከትላንት ወዲያ እያስደመጥኳቸው ነበረ። ከኛ ተደብቀው ሹልክ እያሉ ወደ ሱዳን እየሄዱ እየተገናኙ የሚመጡ አሉ። ይሄ አደገኛ ነገር ነው፣ ወደፊት ነገር ከነገ ወዲያ እናገራሉ ካላረፉ ብለው የተናገሩት ንግግር አለ። አሁን ፖይንቴ ምንድን ነው? ወራሪ እየተባሉና ግዛታችንን ወራችሁ ይዛችኋል ከሚል ኃይል ጋር ህብረት ፈጥረናል የሚለው ነገር አይጋጭም? እንዲህ የተባሉ ጽንዶ ወይም ህብረት ሊፈጠር ይችላል። በፖለቲካው አላንስ ሊፈጠር ይችላል።
አሜን። ለዚህ ብዙ ሀሳብ መስጠት ይቻላል። ያው ፖለቲካ እንደምታውቀው መልስ የለውም፣ አንድ ፎርሙላ፣ አንድ ወጥ መልስ የለውም እና ብዙም ይሄ ካላረዘምኩትኝ ወደኋላ በ2001 ስንወጣ ኬንያ ሆነን እንደዚሁ ስንመካከር ስንወያይ ምናምን ነገር ነፍሱን ይማረው ጣው እጅጉ መጣ፣ ተገናኘን። እዛ እንዴት እናደርግ ነው ትግል እንቀጥል ወደ ውጭ እንወጣ ምናምን እና አንዱ የነበረ የዛን ጊዜ ከኤርትራ ጋር ስለመስራት ጉዳይ ነበረ እና ብዙዎቻችን ኤርትራ ጉዳይ ቆጨን ነበር። ተገንጥላ ወደ ባተን ባህር በራተን ምናምን የሚለው ስለነበረ ከኤርትራ ጋር ጦርነት ነበረ። ካስታወስክ ደግሞ ከዛ 98 እስከ 2000 ከዚህ የሚድል ከዛ ጦርነት በኋላ ወደ 100 ሺህ ምናምን ሰው ሞቷል። 80 ምናምን ሺህ በእኛ ሳይድ እናው ከዛ በኋላ ከኤርትራ ጋር ተባብሮ ኢህአዴግን መጣል ሞራሊ ራይት ነው ሮንግ የሚል ክርክር ነበረ እና አልቲሜትሊ ያመኑበት ቡድኖች ቀጥለዋል ከኤርትራ ጋር። ኦነግን ብትመለከተው ግንቦት ሰባትም አርበኞች ግንቦት ሰባት እነ ብርሃኑ ነጋ አሁን ትምህርት ሚኒስቴር የሆነው ኤርትራ ገብተው ሁሌ የነበረ ጭቅጭቅ ነው። ፖለቲካ ውስጥ ኦልዌይስ እንደዚህ ጭቅጭቆች አሉ። በዚህ ኬዝም አይ ቲንክ በብዙ መልኩ መመለስ ይቻላል። አንደኛ ፋኖ የምትለው ኃይል አይ ዶንት ቲንክ አንድ ዩኒፋይድ የሆነ ፓርቲ አይደለም እንደመሰለኝ፣ አንድ ወጥ አቋም ያለው ኢቨን ወልቃይት በሁሉም አማራዎች ዘንድ ተመሳሳይ አመለካከት ነው ያለው ብዬ አላስብም። ጎንደሬዎቹ ወልቃይትን የሚያዩበት መንገድና ሌሎቹ ደግሞ አማራዎች ነው እየራክ ስትመጣ ጂኦግራፊካሊ እንትን ይቀንሳል፣ ትንሽ ትስስርህም ባለቤትነትም ስሜትም ይቀንሳል እና ከዛ አንጻር የፋኖ ወጥ አቋም አለ በዚህ ጉዳይ ላይ ብዬ አላስብም። አንደኛ። ሁለተኛ አንዳንዴ ፖለቲካ ጉዳዮች ቴዲ ለፓብሊኩ የምትናገረው ነገር ወይስ ለፓብሊኩ ፍጆታ የምትናገረው ነገር አለ? እዛው ጋር ለያዝ እና ምሶሪ ቅድም አማራ ክልል ላይ ይሄ መንግስት ሰፊ የሆነ የአማራን ህዝብ ድጋፍ አጥቷል አልክ። አሁን ይሄን ኬዙ ይሄ መሆኑን የሚያውቅ አማራ ዲቲንክ አሁን ጽንዶ ፈጥሮ ቢመጡ የማርያም መንገድ የሚሰጣቸው ይመስላል ወይም ደግሞ ኖት ነሰርሊ። ስለዚህ እንትን ነው ባላንስ የማድረግ ጉዳይ። የትኛው ነው ፕራዮሪቲ የምሰጠው፣ የትኛው ነው ለእኔ በዚህ ጋር አንበሳ መጣ፣ በዚህ ጋር ነብር መጣ፣ ለሰር ኢቭል የትኛው ነው የሚለው ካልኩሌሽን ውስጥ ትገባለህ አይደለ? አይ ቲንክ በዛ መልኩ ያዩታል ብዬ ገምታለሁ። አልቲሜትሊ ጎጃም ላይ ያሉ ፋኖች አይ ዶንት ቲንክ አብይ ጋር ደም ተቃብተዋል። ኦልሬዲ በድሮን ደብድቧቸዋል፣ መጥቷቸዋል እና ሳም ካይንድ ኦፍ ድርድር ውስጥ ሊገቡ ይችላሉ፣ ንግግር ውስጥ ሊገቡ ይችላሉ። ግን አብይን ፕሮቴክት አድርገው እነዛን ያስቆማሉ ብዬ አላስብም። አክቹዋሊ ወይም እንቅፋት ይሆናሉ ብዬ አላስብም። ዴር ዊል ቢ ሳም ካይንድ ኦፍ ዲስከሽን። አብይ ላይ የከረረ ጥላቻ በጣም እየጨመረ መጥቷል። ቢኮዝ የአብይም ምላሽ እንትን ይሰጥ አይደለም፣ ሩም አይሰጥም። የአብይ የብልጽግና ትልቁ ችግር ቴዲ እንትን አይሰጥም። ይሄ ኖርማል እኔ እናንተም በግል ላይፋችን እኮ የሆነ የቢዝነስም ኦር ሳም ካይንድ ኦፍ ፖለቲካል ጭቅጭቅ ውስጥ ሽኩቻ ውስጥ ከገባን ጠላትን መከፋፈል አለ አይደለም። አብይ ስትመለከተው ሩም እኮ አይሰጡም። ላይክ ሊቭ አሎን ይሄ በፋኖ በምናምን ደረጃ ለሚቃወማቸው ለእኛ አይነት አሁን በሲቪል እንኳ ሲቪል በሆነ መንገድ ለሚተቻቸው ለሚቃወማቸው ሰዎች ከፋኖ እኩል ነው አስቀምጠው የሚጨፈጭፉ አንድ ቦክስ ውስጥ ከተው ናቸው የሚወቅጡ ማለት ነው። በዛ ምክንያት አይ ዶንት ቲንክ ይሄ አማራው ክልል ውስጥ ያለ ማናቸውም ፋኖ ብሎ ራሱን ካደራጀ ቢኮዝ ባይ ዴፊኒሽን ፋኖች አሁን ያለው ማዕከላዊ መንግስት ረግጦናል፣ ማንነታችንን በማንነታችን ምክንያት አጥቅቶናል፣ እኛንም በክልላችን ውስጥ ያለነው አማራ ከክልል ውጭ ያለውን አማራ እያፈናቀለ ነው እየገደለ ነው ብለው ስላሰቡ ይሄን ነገር ካለወጠው በተወሰነ መልኩ አብይ ካላሻሻለው ኮምፕሮማይዝ አድርጎ በድርድር በንግግር ይሄ ብሔራዊ መግባባት ምትለው ንግግር ሊሆን ይችላል በተለያየ መንገዱ ካልከፋፈላቸው በስተቀር አይ ዶንት ቲንክ የሀሳብ ልዩነት ለምሳሌ ከወልቃይት ጋር በተያያዘ ካልቸራል በሌሎች ጉዳዮችም ጋር ቢኖርም እንኳ ከአብይ ጎን ተሰልፈው እንቅፋት ይፈጥራሉ ብያል አልገቢ ቢፈጥሩም እንኳ እንቅፋት በራሳቸው የውስጥ ሽኩቻ ነው እንጂ የሚሆነው አብይን ፕሮቴክት ከማድረግ አንጻር ይሆናል ብዬ አላስብም። እኔ እንደዛ ነው የምመለከቱት። ኦሮሚያ ክልል ላይ ያለውን የኦነግ ሸኔ ነው የሚሏቸው እነሱ ታጣቂዎቹ ደግሞ ኦነግ ሸኔያችሁን የምትፈልጉበት ሂዱና ፈልጉ፣ እኛ ኦሮሞ ነፃነት ግንባር ኦነጎች ነን ነው የሚሉት። የስም እንትን አለ መንግስት ኦነግ ሸኔ ይላቸዋል፣ እነሱ ኦነግ ነው የሚሉት። ታጣቂዎቹ ራሳቸውን በሚጠሩት ስም ልጥራ ኦነግ 8 ዓመታቸው ነው። እስካሁን ይሄ መንግስት ለምንድን ነው አንዳንዴ አከርካሪያቸውን ሰብረናል ይላል፣ አንዳንዴ የማዳግም እርምጃ ወስደንባቸዋል ይላል በተደጋጋሚ። አሁን ድረስ አሉ።
እገታ ውስጥም እገታ ተፈጸመ ሲባል ዛሬም ከምነግራቸው አንደኛው ዜና እዛ አካባቢ ላይ በኦነግ ሸኔ የሚመራው ብለው ነው የሚናገሩት የመንግስት ሰዎች። እስካሁን መንግስት እነዚህን ታጣቂዎች ማጥፋት የከበደው ይላሉ። አሁን ሁለት አይነት ተሳቢዎች አሉ። አንደኛ የመንግስት ስልታዊ ደጋፊዎች ናቸው፣ መንግስት ራሱ ሆን ብሎ የሚያስታጠቃቸው ናቸው የሚሉ ወገኖች አሉ። ለዚህ ደግሞ ማሳያው ለምሳሌ የሀገር መከላከያ ሰራዊት ዛሬ የለበሳቸው ዛሬ የታጠቃቸው እነዚህ ሎጂስቲኮች ጫማዎች በላቸው እነዚህ ባለሶስት እግር ተሽከርካሪዎች በማግስቱ እነሱ እጅ ላይ ይታያሉ መሳሪያዎቹ ነው። እነዚህ ምናልባትም መንግስት ሆን ብሎ ለስልታዊ ድጋፍ ወይም ደግሞ ራሱ ድጋፍ እየሰጣቸው ነፍሳቸውን እየዘራላቸው ያሉ ታጣቂ ናቸው እንጂ እውነት አቅም ኖሯቸው አይደለም ይሄን ያህል ሰርቫይቭ ያደረጉት የሚሉ ወገኖች አሉ። ሌሎች ደግሞ ኖ ለመንግስት ከአቅሙ በላይ ሆነዋል ይላሉ። እስኪ በአንተ እይታ 8 ዓመት ሙሉ ኦሮሚያ ክልል ላይ የኦሮሞ ህዝብ በነገር ላይ በሁለቱም ጥይት የሚገደል ህዝብ ነው። በታጣቂም ይገደላል፣ በመንግስትም ይገደላል። አንዳንዴ ብዙ ድምፅ እንደሚሆናቸው ስላጡ ነው እንጂ ምድራዊ ሲኦል ውስጥ ያሉ ናቸው። እኔ ሁልጊዜ ዜናውን ስለማይ በጣም የሚገርም ህይወት ውስጥ ያሉ ናቸው። አንዴ ኦነግ ህዝባዊ አመፅ ጠራ ከቤት እንዳትወጡ የሚል ዘንድ የመንግስት ሰዎች መጡና ፈርተው የኦነግን ጥሪ ሰምተው ሁሉም ቤታቸውን ዘግተው ተቀመጡ። የመንግስት ሰዎች መጡና በተለይ ወለጋ ሆሮ ጉዱሩ አካባቢ ያለው አካባቢ ማለት ነው እናንተ ከቤት ያልወጣችሁት ከነሱ ጋር ተባባሪ ስለሆናችሁ ነው በሚል የሚገሉትን ገደሉ፣ የሚያስሩትን አሰሩ። የመንግስትን ዱላ ደግሞ ፈርተን ደግሞ ስንወጣ ታጣቂዎች ይመጡና እኛ ያወጣነውን ህግ ተላልፋችሁን የተገኛችሁት ይህ ንቀት ነው ብለው ደግሞ እነሱ የሚገሉትን ይገላሉ፣ አፍኖ የሚወስዱትን ይወስዳሉ። ሰው በሁለቱም ጥይት የሚመታ ህዝብ ነው። ይሄን በአንድ በኩል ያዝና መንግስት ባለፉት 8 ዓመታት ኦነግ ሸኔን ኮምፕሊትሊ ማጥፋት የከበደው ለምን ይመስላል? ወይም ኦነጎችን የኔ ቲዮሪ ብዙ ነው። እንዲህ አይነት ጉዳይ አጌን አንድ ሰው የሚመልሰው አይደለም፣ ወር አንድ ድርጅት የሚመልሰው አይደለም። የተለያዩ ሪሰርች ተደርገው ኮንትሪቢዩት አድርገህ የሆነ መላምት ማስቀመጥ ትችላለህ እንጂ እና ሀሳብ ተጥበታለህ እንጂ አንድ ሁሉ የሚያሳምን ማቴማቲካል የሆነ እንትን የለውም፣ ፎርሙላም የለውም፣ ሶሉሽንም የለውም። አይ ቲንክ እኔ አንተ ያልካቸው ነገሮች በነገራችን ላይ ቴዲ አሁን አንተ ያልካቸው ነገሮች ስም ነፍስ ዘርተው ሰዎች ከሌ የሚባሉ በዚህ አንተ ባልከው ሂደት ውስጥ ያለፉ ሰዎች ያጋጥሙኛል። በእስራኤል ኔቸር የተነሳ ማለት ነው። በአንድ በኩል ኦነግ መጥቶ ቀለብ አቅርቡ፣ መድኃኒት አቅርቡ፣ ሐኪሞች ሊሆኑ ይችላሉ፣ ገበሬዎች ሊሆኑ ይችላሉ። በጣም የሚያሰቃያቸው ን ካልበዜ ገለዋቸዋል ወይ ዘርፏቸዋል። ያን ሲያደርጉ ደግሞ የመንግስት በነጋታው ደግሞ የመንግስት ባለስልጣናት መጥተው እናንተ ከጠላት ጋር ተባበራችሁ ብለው ኢቨን በአንደኛው ኬዝ ላይማ ታገቱና ስለዚህ ብር አንጦ ተባሉ። ለመንግስት ከተናገሩ ን ሊገሉባቸው ነው። ለመንግስትን ባይናገሩ ደግሞ መንግስት እንደገና እነሱን ባለፈው ብር ይዘው ሲሄዱ እንደተያዙ ሰዎች ማለት ነው ወደዚህ ወደ ጎሃጽዮን ወዴት ነው እና በእንደዚህ አይነት እንትን የሚያልፈው በየቀኑ ያጋጥሙኛል ሰዎች ሪል ስቶሪስ ማለት ነው ኢንዲቪጁዋልስ። ናው የኔ ሀሳብ ቴዲ ትልቁ የአብይ ትልቁ ድክመት ብዬ የማስበው ለሴኪሪቲው በቂ ቦታ አልሰጠም ብዬ ነው የማስበው። አብይ መጣና ካየህ ትኩረቱን በሙሉ ላይ ሰውዬ እዚህ ጋር ሪዞርት ምረቃ ነው የምታየው። ሚኒስትሮቹን ሁሉ ይዞሩ አይተህ እንደሆነ ለምሳሌ እንዳለ ሚኒስትሮቹን ሁሉ ይዝና ስሰማ ልብስ ልዋጭ ይዛችሁ ልታድሩ ትችላላችሁ ይባላል። ይህን ለቀጠሮ ለስራ ጉዳይም ስትቀጥር ሚኒስትር መስሪያ ቤት አታገኛቸውም። በነጋታው ደግሞ እሱ አብይ የሚያየው ይኸው ልማት ላይ ነን እኛ የሚለውን መሰጅ ነው። መንግስት ግን ኤኒ መንግስት የመጀመሪያው ትልቁ ትራምፕን በለው ትራምፕ ስትመለከተው በየቀኑ ከሚናገራቸው ነገሮች ውስጥ አብዛኛው የሴኩሪቲ ጉዳይ ነው። ስለ ኢራን ሊሆን ይችላል፣ ስለ እስራኤል ሊሆን ይችላል፣ ስለ ፓኪስታን ሊሆን ይችላል፣ ስለ ቬኔዙዌላ ሊሆን ይችላል። ንግዱ ነዳጁ ከሴኩሪቲ ቀጥሎ ይመጣል። ሴኩሪቲውን የሚያደርገው ለቢዝነስ ሊሆን ይችላል እና የአብይ ስትመለከተው ለሴኩሪቲው በቂ ትኩረት በቂ ቦታ አልሰጠውም። እንደ መንግስት ማለት ነው። የመንግስት አፕሮቹ ትልቁ መንገድ መገንባት ላይ ምን አገባው? አሁን ለምሳሌ ሄዶ እንጦጦ ይኸው ሰራሁኝ ብሎ ፊልም መስራት ታውቀዋለህ፣ በጣም አድካሚ ስራ ነው። ዶኪመንተሪ መስራት አድካሚ ነው። አንድ ጠቅላይ ሚኒስትር 130 ሚሊዮን ህዝብ የሚመራ ጠቅላይ ሚኒስትር በእንደዚህ አይነት ጉዳዮች ላይ በየቀኑ 5-6 ሰዓት ስፔንድ የሚያደርግ ከሆነ ግን መቼ ነው የሴኩሪቲ ጉዳዩን ገምግሞ አጥንቶ ባለሙያዎችን ኤክስፐርቶችን ሰምቶ መፍትሄ ኮንሲስተንት የሆነ ማለት ነው መፍትሄ የሚሰጠው መቼ ነው? አብይ የሴኩሪቲውን ጉዳይ በእኔ አስተያየት የኮሪደሩን ያህል የወንዝ ፕሮጀክትን ያህል
የሪዞርቶቹን ያህል ቦታ አልሰጠውም ብዬ ነው የማስበው እንጂ ጊዜ ሰጥቶ ትኩረት ሰጥቶ ኤንድ ስትመለከተን ሲዘገብም እንዲዘገብ አይፈልግም አይደል? ቅድም እንዳልኩ አርሲ ውስጥ በነ ኤልያስ መሰረት ዘገባ 30-50 ሰው አካባቢ ተገደለ። በሀገረ ስብከቱ ቤተ ክህነት ሊቀ ጳጳስ ደብዳቤ ስም ያላቸው 13 ሰዎች ሊስት ተደረጉ። በሰብአዊ መብት ኮሚሽን 3 ሰዎች ተደረጉ። በዚህ ሁሉ ሂደት ውስጥ መንግስት ካደረ ከዋለ ከቆየ በኋላ ግድ ሆኖበት ምላሽ ሰጠ እንጂ መጀመሪያ ላይ ጸጥ ነው ዜናው። የኢትዮጵያ መገናኛ ብዙሃን መንግስት አያወሩትም። ዋይ መንግስት የሚፈልገው ኢሜጅ ያቅድም የነገርኩ ነው። ፖዘቲቭ ልማታዊ መብራት፣ ብልጽግና፣ ምረቃ ምናምን ነገር ነው። ኢት ሾውስ ዩ የመንግስት ትኩረት የቱ ጋር እንደሆነ ማለት ነው። እና እኔ ሴኪሪቲውን ግን ኢቨን ኢመርጀንሲ ይታወጅ የለን ቴዲ ኢመርጀንሲ 2023 ኦገስት ላይ አማራ ክልል ይሄ እንትኑ የተካረረ ሲመጣ ኢመርጀንሲ ለ10 ወር አካባቢ 2 ጊዜ ተራዝሟል። ያራዘመው አውጆ ነበር። ኢመርጀንሲ ጊዜም አውጆ ይሄንን ጉዳይ ስራዬ ብሎ ይዞ ሌላ መቆም ያለበት ነገር ሁሉ መቆመም ካስፈለገው ቢኮዝ አሁን የተባሉት ልማቶች ቴዲ አሁን ለሙ የተባሉት ነገሮች ዘላቂ የሆነ ሴኪሪቲ ከሌለ ይወድማሉ እኮ። አትክልቶች ውሃ ጠጪ ይፈልጋሉ። መብራት ሜንቴናንስ ይፈልጋል። አስፓልት በየቀኑ መጠጋገን ይፈልጋል። ቴዲ ወንዝ በየቀኑ ቆሻሻ ይሄ ወንዝ ልማት ተብሎ ከጊዮን ጀርባ አይተኸዋል። በጣም የሆነ ቀን ተመርቆ በዛ በወሩ ነው ምናምን ስትሄድ እንደገና መልሶ ጋርቤጅ ሞልተዋል። ወይ የዜናውን የዕለቱን ብቻ ነው ያየው፣ ፍጆታውን ነው ብልጭልጭ መሆኗል። ቋሚ ነው። እነዚህ ነገሮች የሴኪሪቲ የተረጋጋ ስቴብል የሆነ አስተዳደር ይፈልጋሉ። አይ ቲንክ እኔ ትልቁ ችግር ብዬ የማስበው መንግስት በቂ ትኩረት ሰጥቶ ይሄን አጉልቶ ማሳየት አልፈለገም። ሚኮዝ ኔጌቲቭ ሜሴጅ ይልካል። ሀገሪቱ ስቴት ኦፍ ኤመርጀንሲ ታወጀ ቢባል ወይም የሴኪሪቲ ጉዳይ ላይ በየቀኑ ብሪፊንግ ቢኖር፣ መግለጫ ቢኖር፣ መመሪያ ቢኖር፣ ዜና ቢኖር በቃ ሀገሪቱ ሰላም አይደለችም ጦርነት ነች ተብሎ ስለሚታሰብብኝ በሚል ምክንያት 13 ሰው ስም ያላቸው ጾታ ያላቸው ቤተሰብ ያላቸው ሰዎች ተገለው እንደዋዛ ነው። ሀፍ ማስት እንትን አይወርድም፣ ሰንደቅ ዓላማ አይወርድም፣ ብሔራዊ ሐዘን አይታወጅም። ምንም ነገር በቃ እንደ ኖርማል ይላል። ወይራስ ባስ ተገልብጦ ኔፓል ወንዝ ውስጥ ገባ ሲባል የሐዘን መግለጫ ይልካል ይሄ ሰውዬ ማለት ይሄ ሌላ ሀገር ሲሆን ማለት ነው። እና አይ ቲንክ እኔ በእኔ አስተያየት ሴኪሪቲ የዚህ መንግስት ፎከስ አይደለም። ውስጡን ሊሆን ይችላል የሰዎችን የሚናገሩ ሰዎችን ማፈን ማሳደድ ምናምን ነገር፣ እንደ አገር ግን ዋነኛው ስትመለከትም ትኩረታቸው አገር በቀል ኢኮኖሚ አይኤምኤፍ መጥቶ ይሄን ያህል ብር አግኝተን ከዱባይ ይሄን ያህል አግኝተን እንደዚህ ገብተን የሚለው ላይ ነው እንጂ ሴኪሪቲ እርምጃ ወስደን የሚል ነገር የለም። አይ ቲንክ የመንግስት ትኩረት አቅጣጫ ስህተት ነው። ኮምፕሊትሊ ያስተዳደሩ አፕሮች ለሀገሪቱ ጉዳይ ተገቢና የሚመጣት ነው ብዬ አላስብም። በዛ ምክንያት ብዬ ለማስወደድ የመንግስት ደጋፊዎች ብዙ ተቃዋሚዎች ደካማ ጎኑን ብቻ ነው የሚያዩት ወይም መጥፎ ጨለምተኛ ፓርቱን ብቻ ነው የሚያዩት እንጂ የተሰሩ ድንቅ ነገሮችን አትናገሩም ይላሉ። ለማንኛውም ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ እንደው አስደናቂ ነገሮች ሰርተዋል። እነዚህ ነገሮች ሳልናገር ባላልፍ ንፉግነት ነው ብለህ የምታስባቸው ልጠቅሳቸው የምችላቸው ነገሮች አሉ። ባለፉት 7 ዓመታት የሌለ በሳቸው ዘመን ያየው አዲስ ነገር አለ ዋው የሚያሰኝ ቢኮዝ የእኔ ስራ አይደለም እሱ ይኖራል ቴዲ ቱ ቢ ኦነስት። ግን እኔ አሁን ዳትስ ኖት ማይ ጆብ ራይት ቴዲ። ለምሳሌ እኔ ተቃዋሚ ነው ራሴን አይደንቲፋይ ማድረገው እንደ ተቃዋሚ አድርጌ ነው። እዚህም ቢሆን እኮ ነው የምልህ አሁን የኮንሰርቫቲቭ ፒየር ፖሊየቭ እኮ ትሩዶ ወይም ካርኒ የካናዳን ኢኮኖሚ 7% አስገባው ብሎ መናገር አይጠበቅበትም። 8 ማድረግ ይችል ነበረ። አክቹዋሊ 10 መሆን ነበረበት። እኛ ብንሆን ኖር እናደርገዋለን ብሎ እኮ ነው የሚናገረው። የኔ ስራ አይደለማ። አንደኛ፣ ሁለተኛ ያን እኮ መንግስት የሚያወራለት 48 ሰዓት 24 ሰዓት። ስለዚህ ያ ቋተ የሚለውን ታይትል አሰጠም። ቋተ ኢኔሴንስ ቋሚ ተቃዋሚ እኔ ከተቃውሞ አንጻር ቴዲ መሆን ያለበት ለእኔ መለኪያው ቫዮለንት እና ኖን ቫዮለንት የሆነ ብዬ ነው። አይ ዶንት ዋና ቢ ቫዮለንት። ለምሳሌ ተነሱና አፍርሶት ይሄን በሉት ከትክቱት ምናምን ብዬ አልልም። አይ ሪስፔክት ትጥቅ ትግል ውስጥ የገቡ ሰዎች አይ ዶንት ብሊቭ በትጥቅ ትግል። ከትጥቅ ትግል መለስ ግን ኖን ቫዮለንት በሆነ መንገድ መንግስትን የስ ቋሚ በሆነ መንገድ ተከታትሎ መተቸት፣ ማጋለጥ፣ ማሳጣት ኢትስ ኦኬ ኢትስ ኖርማል ብዬ ነው የማስበው። ን ቴዲ መሰለን ህዝቡ የለም ተክሌ ለምሳሌ ነገ ወዳደራለሁ ካልኩኝ አይ ተክሌ ዝም ብሎ ጨዋሂ ነው ዝም ብሎ ተቺ ነው ብሎ ይናቀኝ ይጥፋኝ ይተወኝ ነው የምልህ። ኮስቱ እሱ ነው የኔ ኮስቱ ነው የምልህ። የስ ከቋሚ ተቃዋሚ ነኝ። ሰው ዋትስ ሮንግ ዊዝ ዛት? አይ ዋንት ቱ ቢ ቋሚ ተቃዋሚ። በዛ መልኩ ነው መንግስትን አሸንፌ ስልጣን ይዘው ብዬ ካሰብኩኝ ዋትስ ሮንግ ዊዝ ዛት? ዘ ፕሮብሌም ኢዝ እነዚህ ሰዎች ኤቭሪ ታይም
ኢቭን ግን እንድትል እኮ አይፈቅዱልህም። በጣም ሪዞርቱ ያምራል፣ በቃ ዩ ማስት ስቶፕ፣ እዛ ጋር ፉል ስቶፕ። ሪዞርቱ ቆንጆ ነው፣ ግን አይ ቲንክ የሚቀድም ነገር እኮ ነበረ። ሊስን ቱ ዛት። የዛሬ ዓመት 2 ዓመት አካባቢ መሰለኝ ኢትዮጵያ ነበርኩኝ እና እንትን የሀላላ ኬላ ተመርቆ በቃ ይኸው ኑና ጎብኙ ምናምናም ሲባል አንድ ጓደኛ ሊተራል የወሰደውና ሄደ። በኔክስት ዴይ መኪናውን ይዘውን ብሎ ነርቶ ሲሄደለ እንደ ምንድን ነው የምታወራው? ዘበኛው ሊከፍት ምንድን ነው የምታወራው አንተ? ጀስት ገና የመንግስት ሚኒስትሮች ራሳቸው ሄደው አላለቁም ብሎ ገና አልተከፈተም። ከዛ በኋላ ደግሞ ሌሎች ሄዱ ቱሪስቶች ከተወሰነ ጊዜ በኋላ። በጣም ፑርሊ ነው ማኔጅ የሚደረገው። እንትን ኤሲ የለ፣ ውሃ የለ፣ መብራት 10 o'clock ላይ ተኙ ይባላል። ኢት ዋዝ ሚዘራብል ነው። አንድ ነገር ተሰርቶ ቢሊዮን ብር ከወጣበት በኋላ የትምህርት ሁኔታ ሳይሻሻል፣ ሆስፒታሎች ሳይሻሻል፣ መንገድ ሳይገነባ ከአዲስ አበባ ነጌሌ 2 ሰዓት በላይ መፍጀት አልነበረበትም። 5-6 ሰዓት ይፈጃል። እስከ ዘዋይ ትመጣለህ። ከዘዋይ በኋላ እነሱ ይሄንን ብተች ነው የምልህ። በጣም ጥሩ ነው የሰራችሁት፣ ግን እዚህ ጋር ፑር ነው። እንዲህ መሆን ይችል ነበረ። ይሄ መንገድ ማለቅ ይችል ነበረ። አብይ ለዚህ ሁሉ የቅንጦት ሪዞርት ያወጣውን ብር ለኢንፍራስትራክቸር፣ ለመንገድ ኢንፍራስትራክቸር ይላሉ እነሱ። ሪዞርቱ ምናምን ኢንፍራስትራክቸር አይደለም አልቸዋል። ከአዲስ አበባ ዘዋይ፣ ነጌሌ፣ አዋሳ፣ ሞያሌ የሚሰራ ሃይዌይ በጣም የሀገሪቱን አንድነት አክቹዋሊ ዩኒፋይ ማድረግ ኢቭን ለመከላከያ ፐርፐዝም እኮ ነው። ከአዲስ አበባ አንዴ በረ መከላከያ የሆነ እርምጃም ችግር ካለ ማለት ነው ለመውሰድ አመቺ ነው። የለም መንገድ አሜሪካን አትመለከት፣ ካናዳ አትመለከት። ካናዳን ዩኒፋይ እያደረጋት ቴዲ ሬልዌይ ነው እኮ ላይክ ሬልዌይ በ18ኛው ክፍለ ዘመን መጨረሻ ላይ ሬልዌይ ሲሰራ በ1867 አይ ብሊቭ ካናዳ ተቋቋመች። አሁን ጁላይ ፈርስት ልደታችን ይከበራል። መንገድ፣ ባቡር፣ እነዚህ ነገሮች ናቸው። አሜሪካንን ብትመለከት ከሲያትል ተነስተህ እዚህ ኢስት ኒውዮርክ ምናምን ድረስ እንደፈለግከው ሃይዌውን አቆራርጠ ጓደኞቻቸው ኢትዮጵያን ይሰራሉ፣ ትራካቸውን ይሰራሉ። 15 ቀን 2 ሳምንት 3 ሳምንት ከአንዱ ቦታ ወደ አንዱ ቦታ እየሸቀሉ ምንም ሳይደናቀፉ፣ ሴኪሪቲ ሳያስቸግራቸው፣ ብሔራቸው ማተር ሳያደርግ፣ የያዙት መንጃ ፈቃድ ማተር ሳያደርግ እንደፈለጉ። አንድ መንግስት ያንን ነው ማድረግ ያለበት። እዚህ አዲስ አበባ ቁጭ ብሎ ወንዝ አለማሁኝ ለአፍሪካ ዲፕሎማት፣ ለዓለም ዲፕሎማት ከቦሌ ሲገቡ ሲወጡ የሚያወጥ ቤተመንግስት ስራለ በቢሊዮን የሚቆጠር በዚህ ሰዓት ላይ። ይሄንን ብተች በቋሚነት ካዋጣኝ ዋትስ ፕሮብሌም ዋትስ ሮንግ ዛት? ህዝቡ ቮት ሲያደርግ የምርጫ ቀን አይምርጠኝ ከፈለገ አንተ አተርባም ዝም ብለህ የተሰራው መተቸት ብቻ ነው ስራ፣ ስለዚህ አንመርጥህም ብሎ ሪጀክት ያደርገኝ። የህዝቡ ስራ ነው፣ የብልጽግናዊ ስራ አይደለም። ቴሌ እሱ ከሆነ ኬዙ በምታደርጉት የመታገያ አጀንዳ ዙሪያ ህዝብ አስተባብራችሁ ሲቪል ዲስኦቢዲየንስ፣ ህዝባዊ እምቢተኝነት ብዙ ጊዜ ፖለቲካ ፓርቲዎች ትጠራላችሁ፣ ሲከሽፍ ነው ማየው። ለምንድን ነው አሁን ይሄ ህዝብ አንድ ባንድ እያስገባው በጠይቃቸው? አዎ በዚህ ጉዳይ በዚህ መንግስት የተማረራለ፣ ተስፋ ይቆረጣለ። ነገር ግን ደግሞ ዞር ሲል ደግሞ ልቡን የሚጥልበት የተቃዋሚ ፓርቲም ነፍስ ያለው ታጣቂም ማጣት ምናምን ታይበታለ። ብዙዎቹ የሚናገሩት ይህንን ነው። ይሄኛው ስብስብ ቢመጣ ጥርጣሬ ያለን ይላሉ አብዛኞቹ። መቸግራቸውን አይክዱም። ነገር ግን ልባቸውን እርፍ ሊያደርግላቸው የሚችል ታስታውስ እንደሆነ የ1997 ምርጫ ላይ ኢህአዴግ ቢወርድ አገራችንን ህዝባችንን ይዞ ሊጓዝ ይችላል ብሎ ያሰቡት ቅንጅት የሚባል ነበር። ለቅንጅት የወጣውን ህዝብ አይተሃል። በኢትዮጵያዊነት ዙሪያ ላይ ህዝቡን አስተባብረው ህዝባዊ እምቢተኝነት እስከ መቀስቀስ ሁሉ ሀገር መነቀነቅ የቻሉበት ጊዜ ነበረ። ልክ አሁን እንደዛ ጊዜ ተቃዋሚዎች ተከፋፍላችሁ ነው ያላችሁት እና የአንዳችሁ ሀሳብ ከአንዳችሁ ጋር ይጣረሳል። የህዝቡን ልብ ይሁንታውን ማግኘት አልቻላችሁም ይላል እና የቱ ጋር ነው ፌል ያደረጋችሁት? አቶ ልደቱ ከዚህ ቀደም ጋብዣቸው የከሸፍኩ ነኝ ብለዋል። በቃ እኔ የከሸፍክ ፖለቲከኛ ነኝ ብለው በግልጽ ተናግረዋል። በነገር ላይ በግልጽ በመናገር አቶ ልደቱ ያው በጣም ድክመታቸውንም ይናገራሉ እና ፖይንቴ ምንድነው? ተቃዋሚዎች ወይም ደግሞ ተፎካካሪዎች በምታገሉት የመታገያ አጀንዳ ዙሪያ ላይ መሬት ላይ ያለውን ህዝብ ታግላችሁ ለመታገል እንዲያመቻችሁ ማስተባበር የከበዳቸው ለምን ይመስላችኋል? እንትን ተቃዋሚ ላይ እኮ ስልህ መንግስትን ተች አለው እቃውማለሁ ማለት ነው እንጂ የተቃዋሚ ፓርቲ አዲስ ታይም የለሁበትም ማለት እንትን ዜግነቴም የውጭ ሀገር ማለት ሳይሆን እንደው ስታያቸው ለምን ይመስላል? ብዙ ምክንያቶች አሉ። ብዙ ምክንያቶች ማስቀመጥ ይቻላል። ተመተዋልም እኮ ቴዲ ተቃዋሚ እኮ በጣም ተመተዋል። አንዱ ዓለም 5 ዓመት 6 ዓመት ታስሮ ነው የወጣው።
እስክንድር ብትመለከት ጋዜጠኛው ታስሮ ነው የወጣው። ብዙዎቹ ተመቱ። እነ መረራ ጉዲናም ብትመለከት ታስረው መንቀሳቀስ ኦፊስ ከፍተህ አሉ። ትልቁ ችግር እኮ የዚህ መንግስት የኢትዮጵያ የዴሞክራሲ ፌሊየር በተለይ አብይ ከመጣ በኋላ ደግሞ የባሰበት በኢህአዴግ ሰዓት ትንሽ በተለይ ከ2010 በፊት ይሻል ነበር። 2009 የጸረ ሽብር ህግ ምናምን የሚባል ነገር ወጣ እና የዚህ የማያድ ህግ ወጣ። ደግሞ መንግስት ያልሆኑ ድርጅቶች በጀታቸውን ከ10% በታች በላይ ማግኘት አይችሉም፣ ካገኙ በሰብአዊ መብት በህግ ላይ መስራት አይችሉም ምናምን ተብሎ ተቋሚ ተመታ፣ ታሰረ፣ ተፈናቀለ። ስልቱም ለወጠ። በፊት በኢህአዴግ ሰዓት ትንሽ እንደሚሻል ነበረ። 3 ወር 4 ወር በጸረ ሽብር ህጉ የአሽር ቶርቻ ያደርግህና ከዛ በኋላ ፍርድ ቤት አቅርቦ የሐሰት ማስረጃ የሚሆን ኢቭን ፍርድ ቤት ለቀው ካለህም ራሱ ይለቃሉ እኮ። በእነዚህኞቹ ፍርድ ቤት እዚህ ጋር ለቆ እንትን ገላን ደግሞ ትፈለጋለህ ብለው ይዘዋል፣ ይሰውሩሃል። የት እንዳለም ለተወሰነ ቀን አይታወቅም። የሆነ የማፊያ የዱርዬዎች እንትን ነው የመሰለው። ቴዲ ራሱ ልደቱን ብትመለከተው ምሳሌ እዚህ ጋር ለቀውት ደግሞ እዛ ጋር አስገብተውት እኔ ተቃዋሚዎች ተመቱ። በጣም ቴዲ በጣም ተመቱ። ብዙዎቹ ቤተሰባቸው ተበተነባቸው። ታሪካቸው እኮ ስለማይናገር ስለማንጽፍ ነው ቴዲ እንጂ ቶርቸር የተደረጉ መውለድ የማይችሉ የመከኑ በጣም ሞራላቸው የተነካ ከዛ ድህነት፣ በሽታ፣ ስኳር ይመጣል፣ ፕሬሸር ተተኪም አልነበርም፣ አልተተካማ። ትልልቆቹ የተወሰኑትን ሞቱ አለ በህይወት የነበሩት እነ ፕሮፌሰር መስፍን ብትመለከት አረፉ። የተወሰኑት ደግሞ ወደ ኮፕ ተደረጉ። አሁን ብርሃኑ ነጋ ወልደው በገዛ እንትናቸው ገቡና ብዙዎቻችን ኢዜማ ላይ ተስፋ አድርገን ነበር ሲቋቋም። እኔንም ብትመለከተኝ ፐርሰናሊ በጣም አይትራይድ ሰፖርት ለማድረግ በተለያየ መንገድ፣ ግን አካሄዱን ለወጠ። ተቃዋሚ ነኝ ግን መንግስት ጋር መስራቱን የሚያዋጣው ሀገሪቱ ችግር ውስጥ ስላለች ና የሚል የራሳቸው ነው ብዙ የማይገባኝ እንትን አመጡ እና አንደርስታንድ። ግን ተቃዋሚዎቹ በጣም ከምታስበው በላይ ተመተዋል። እንትን ፋይናንሽያሊ መንግስት ነው ትልቁ ቀጣሪ ኢትዮጵያ ውስጥ ሄዲ ኤንድ መንግስት ብልጽግና መጥቶ ባንኮቹን፣ የግል ትንሽ ቢዝነሶቹን፣ አስመጪ ላኪዎቹ ምናምን ሁሉ ብር በቢሊዮን የሚቆጠር ይቀበላቸዋል። ካልተቀበለ በታክስ ሊሆን ይችላል። በሆነ መልኩ መከራቸው ነው ያለው። ላይሰንሳቸው አይታደስም ምናምን ነገር። ግን ተቃዋሚው ግን የአይነት አክሰስ የለውም። አሁን እዚህ ሀገር ገዢው መንግስትም ተቃዋሚ መንግስትም ለእኩል ነው አክሰሳቸው። ገዢው መንግስት የመንግስትን ሪሶርስ ቢጠቀም ለምርጫ ቅስቀሳ፣ ለፓርቲ ስራ ቢጠቀም በቃ ትልቅ ስካንዳል ተደርጎ መንግስት ዲዞልቭ ይደረጋል፣ ሌላ ምርጫ ይጠራል። ኢትዮጵያ ውስጥ ኢዝ ኖርማል። የመንግስት ባለስልጣን ምርጫ አስፈጻሚም ይሆናል፣ በመንግስት ካድሬም ይሆናል፣ የወረዳ አስተዳዳሪ፣ የዞን አስተዳዳሪ ምናምን ይሆናል። እዚህ ጋር የእጩ ተወዳዳሪም ይሆናል። የመንግስት መኪና፣ የመንግስት ሪሶርስን መጠቀም፣ አዳራሽ፣ ፋሲሊቲዎች፣ ሰልፍ ማድረግ ቻሉ እነሱ አይደለ? ተቃዋሚዎች ሲጠይቁ ሰልፍ አልተፈቀደላቸውም። ባለፈው ጠይቀው እኮ ነበር። ይሳካም አይሳካም ማለት ነው። ከዚህ ከምርጫው በፊት አልተፈቀደላቸውም ወይ? ራስ መንግስት ግን ከምርጫው 3 ቀን ነው 4 ቀን የመጨረሻውን ቀን የምርጫ ቀን ሮብ ቀን መሰለኝ ሰልፍ እንደፈለጉ ጠሩ። የፈለጉትን ያህል ሜዳው እንትን አይደለም፣ ይሄ ሌቭልድ ፊልድ አይደለም ትሄድ እና ተቃዋሚውን ትንሽ ከዛ ለምን አልተሰዋችሁም? የበለጠ ለምን ከዚህ በላይ አልታሰራችሁም? ለምን አልተደበደባችሁም? አዳማ ሄዳችሁ ሰልፍ አልጠራችሁም? ነገሌ ሄዳችሁ ሻሸመኔ ለማለት ትንሽ ይከብዳል። ቢኮዝ አገሩ ያንተ ሲሆን ነው እንደዛ ማድረግ የምትችለው። በት አገሩ ራሱ ያንተ አልሆነ መጀመሪያ። ስለዚህ አይ አንደርስታንድ የምነሳውን ትችት ተቃዋሚዎች ላይ ብዙ ችግር አለባቸው። ድክመት፣ ኢጎ ምናምን ነገር አለ። የኮምፒተንስም ጉዳይ አለ፣ የብቃት የምናምን ጉዳይ። ግን የመንግስት ዱላው ለብዙ ዘመን ለ30 ምናምን ዓመት የደረሰባቸው ድብደባ፣ የሞራል ፊዚካልም ቶርቸር አይ ቲንክ ከባድ ነው። ቴዲ ኦቨርካም ማድረግ እሱ ከባድ ነው። አዲስ ትውልድ ደግሞ አልተካም። የድሮቹ ያው ሞቱ አለፉ። ብዙ ፖለቲከኞች ብዙዎቹ እኔ ማወያያቸውም እዚህ ከሀገር ውጭም ያሉ ይሄ መንግስት የኦሮሞማን የበላይነት ለማስጠበቅ የመጣ ነው ይላሉ። መሬት ላይ የሚታየው ደግሞ ኦሮሞም ላይም ጠንካራ ነው፣ ትግራይም ላይም አማራም ላይም ዱላን ፌርሊ ዲስትሪቢዩት የሚያደርግ ነው የሚሉም አሉ። አንተ ምን ትላለህ? ይሄ መንግስት የኦሮሞማ የበላይነት እያስጠበቀ ያለው ወይም ደግሞ ስፔሲፊካሊ ይሄ በጆርጅ ኦርዌል መጽሐፍ ኦል አኒማልስ አር ኢኳል በት ሰም አኒማልስ አር ሞር ኢኳል ዛን አዘርስ የሚል ሁሉም እንስሳቶች እኩል ናቸው፣ አንዳንዶቹ በተለየ ሁኔታ ከሌሎች እኩል ናቸው የሚል ንግግር አለና እንደዚህ አይነት ነገሮች አሉበት ብለህ ታስባለህ ወይስ የቤት ነገር የለውም? ኦኬ አንደኛ ነገር ማቴማቲካሊ ብንሄድም በቁጥር
ድሮ እኮ ቲፒኤልኤፍ በነበረ ሰዓት የነሱን የትግሬዎች መንግስት ያስመሰለው ነገር በቁጥርም ትንሽ እንትን አይልም። መጀመሪያ ሆኖ አራቱ ፓርቲዎች 25% ተከፋፈሉ አይደለም። በህዝብ ብዛት ስትመለከት ትግራይ 6 ወይ 7% ነው። ዴሞክራቲካሊ ካሰብከው ያን ያህል ነበር ማግኘት የነበረባቸው፣ ግን ከቁጥራቸው በላይ 25% አገኙ። ፓርቲው 25% ተካፈሉ ስልጣኑን፣ አማራ፣ ኦሮሞ፣ ደቡብ ምናምን ብለው። በጣም አንፌር አንዲሞክራቲክ ነው። በዛ እንኳን ብትሄድ ተመልከት፣ የሆነ ቦታ ላይ ሄደ ስትገባ 25%ቱ ቲፒኤልኤፎች ካየ በጣም ሃይሊ ዲስፕሮፖርሽነትሊ እንትን ብሏል፣ ሪፕሬዘንትድ ነበሩ፣ ኦቨር ሪፕሬዘንትድ ነበሩ። ወራስ አሁን በአሁኑ ስትመለከት ግን በኦሮሞዎቹ ማቴማቲካሊን ብንሄድ ስንት ፐርሰንት ነው ኦሮሞ? 35 30 ኦብቪየስሊ ከመቶ ነገር ብናስቀምጥ 35ቱ ኦሮሞ ሊሆን ይችላል ዴሞክራቲካሊ ብለን እናስበው። ከዛ አንፃር የቁጥር መጨመር ልታይ ትችላለ በብዙ ቦታ ላይ። ግን ጂኦግራፊካሊ ደግሞ ማዕከላዊ መንግስት አዲስ አበባ፣ ኦሮሚያ ዙሪያውን ኦሮሞች ይበዛሉ። በተወሰነ መልኩ አብሮ መንግስት ስትሆን የሚመጡ ፕሪቪሌጅስ፣ ቤኔፊትስ፣ አድቫንቴጅስ አሉ። ናቹራል የሆነ እንትን ማለት ነው። ክቤክ ኢትዮጵያ የካናዳ መንግስት መቀመጫ ክቤክ ቢሆን ፍራንኮፎኖቹ ሞር ሊበዙ ይችላሉ በእንትን ውስጥ ጂኦግራፊካሊ፣ እና በዛ የሚመጣ አድቫንቴጅ 40% ሊያደርሳቸው ይችላል ተጠቃሚነታቸውን። ከመቶ ውስጥ 40 ኦሮሞ ቢሆን ሌላው 15 አማራ 10 ምናምን ሌላ ቢሆን ቁጥራቸው ጎልቶ ይታያል። ከዛ አንጻር የሚፈጥረው ኢሉዥን አለ። ቢ መንግስት ራሱ ደግሞ ሆን ብሎ የሚፈጥረው ያን አይነት ኢሜጅ አለ። ልክ አዚፍ ለኦሮሞዎቹ ፕሮጀክት ማድረግ የሚፈልገው ሊስን የእናንተ መንግስት እኮ ነው ሚንስ በንግግሮቹ ላይ አብይ አንዳንዴ አይተህ እንደሆነ የሚጠቁም አለ። ይሄ ላስት እንትን ጀርባ ወይ እንትኑ ችግር ከመጣ ምሽጉ ልክ ኦሮሞዎች የሚያስመስል ሜሴጅ ይልካል በተለያየ መድረክ ንግግር ሲያደርግ ማለት ነው። ሶስተኛ ደግሞ ያው ኢትዮጵያ ሂስቶሪካሊ ኢትዮጵያ ድሮ አማራዊና ኦርቶዶክሳዊ መልክ ነበራት አይደለም። የዚህ 91 በኋላ ኢህአዴግ ከመጣ በኋላ እንትን ያለው አይዲዮሎጂ ሬቱ ዓለም እንደዛ አይደለም። ከዛ በፊት የነበረችው ኢትዮጵያ አንድ አይነትነት ነው፣ አንድነት ሳይሆን አንድ አይነትነት ነው የነበረው። ሁሉም ነገር በአማርኛ ኢሜጅ ነው፣ ዘፈኑም፣ አለባበሱም፣ ምግቡም፣ ቋንቋችንም፣ የስራውም ብሔራዊ ቋንቋም ብሔራዊ መዝሙር ተብሎ በእንትን ነው እና ኢትዮጵያ የአማራ እና የአማርኛ ኦርቶዶክስ መልክ ስላላት እሱን መበረዝ አለብን ነው አይደለም። ይሄ 36 ዓመት የነበረው አይዲዮሎጂ እሱ ነው። ከዛ አንጻር የተወሰኑ ደግሞ ኦሮሞ ተገቢውን ቦታ አላገኘም በሀገሪቱ ውስጥ በሀገሪቱ የፖለቲካ ኮንፊገሬሽን ውስጥ ኢሜጅ ውስጥ ቦታውን አላገኘም የሚልም እንትን ስላለ በዛ ምክንያት የኦሮሞማ መንግስት የሚያስመስለው እንትን ተፈጥሯል። በት አይ ዶንት ቲንክ ለኦሮሞ የቆመ የሚበጅ መንግስት ነው። አይቅድም ነካክተዋል ቴዲ። ለምሳሌ ነጌሌን ብንወስድ አሁን ነጌሌ ስመላለስ ብዙ ጊዜ እስር ቤቱን ስጠይቅ ሳጣራ አንዳንድ ሰዎች ገና ስሰማ አይ ቲንክ ኦሮሞዎች ናቸው የሞሉት። በከፍተኛ ሁኔታ ተጠቂዎች የሚጨቆኑት፣ የሚታሰሩት፣ ቶርቸር የሚደረጉት፣ የሚንገላቱት አይ ቲንክ ከምናስበው በላይ በቁጥር ስቲል ከሄድን አይ ቲንክ ኦሮሞ ማጆሪቲነታቸው በአድቫንቴጅ በጥቅማጥቅም ብቻ ሳይሆን በበደልም ጭምር ነው። አክቹዋሊ ይህም የመጣው ፖሊሲ መፈናቀሉ ሊሆን ይችላል። የስ የሚጠቀሙ ቤኔፊት የሚያደርጉ አሉ፣ የሚጎዱም ያልተሰማላቸው ጩኸታቸው ድምፃቸው ኦሮሞዎች አሉ። እና እኔ ለኦሮሞም ጠንቅ የሆነ መንግስት ነው ብዬ ነው የማስበው። በት ሰዎች ግን ኦሮሞማን የሚያሰፍር ምናምን የሚሉትን አርጊመንት አይ አንደርስታንድ፣ ግን አይ ዶንት ዋና ኢንተርፕሬት ዳት ልክ አዚፍ ይሄ መንግስት ለኦሮሞ ፌቨር የሚያደርግ የኦሮሞ መንግስት ነው አይነት የሚለውን ኢሜጅ ግን ብዙም አልገዛውም። ቴዲ በዛ መልኩ አልረዳውም። 7ኛ ዙር ሀገራዊ ምርጫ እንዴት አየው? አይ ቲንክ የምርጫ ኳሊቲዎችን አያሟላም። ጀስት ሪቹዋል ነው ይሄ። ምዕራባውያን እንትን ይፈልጋሉ። ምዕራባውያን ምርጫ ካለመኖር አንድ ዲሞክራቲክም ቢሆን ምርጫ ቢኖር ይወዳሉ። በየአመቱ በየ5 ዓመቱ በየጊዜው ፔሪዮዲካሊ የሆነ ተደረገ የሚለው እንትን የተወሰነ እንትን ይሰጣቸዋል፣ የመረጋጋት ስሜት ይሰጣቸዋል። ቢኮዝ ታስታውስ እንደሆነ እኮ በኢትዮጵያ ራሱ ኮንቴክስት 2020 ላይ አንዱ ትልቅ ከህወሓት ጋር ችግር የፈጠረው ምርጫ አይደለም፣ ኮቪድ መጣ። ስለዚህ በኮቪድ ምክንያት ምርጫ ማድረግ አንችልም አሉ እነ ብርቱካን ሚደቅሳ። ያን ተከትሎ ኦኬ በቃ እሺ ምንም ማድረግ እምቢ ሲል ምርጫ ከሌለማ ኦክቶበር በኋላ መንግስት የለም አሉ እነ ልደቱ ህወሓቶች ምናምን ነገር በቃ መንግስት የለም። ህወሓት ግን ኦገስት ላይ ካስታወስክ ምርጫ ያደረገና ሴፕቴምበር ላይ መንግስት መስርቻለሁ አለ።
ይህ አይነቱ የሌጂቲሜሲ ጥያቄ እንትን ይፈጥራል፣ ትንሽ ቀውስ ይፈጥራል፣ ክራይሲስ ቫኪዩም ይፈጥራል ብለው ያስባሉ። ከዛ አንጻር ባይታዘቡትም ብዙም እንትን አድርገው ባይወስዱትም ምርጫ ቢኖር ሪቹዋል የሆነ እንደ ሴሬሞኒያል ቢሆን ቢኖር ደስ ይላቸዋል። ከዛ አንጻር ዝም ብሎ ተካሄደ። ምርጫ ግን ልለው አልችልም። ምርጫ ቴዲ እኔ የዕለት ሁለት ምንም ችግር አልተፈጠረ ሊሆን ይችላል። አሁን ብዙ ጊዜ ሰዎች የዕለት ሁለት ተጭበረበረ እኔ ብቻ ሮጭ የተወዳድሬ ለምንድን ማጭበረበረው? አይ ዶንት ኒድ እኮ የዕለት ሁለት ማጭበርበር አያስፈልገኝም። ኦፍኮርስ ብዙ የማጭበርበር ችግሮች ነበሩ፣ ግን ኢንጀነራል ነው። ኢንጀነራል አንተ ራስህ ተወዳዳሪ ከሌለ ዋይ ውድ ዩ ሪግ ዛት ኢሌክሽን ራይት? አይ ቲንክ ምርጫ ለእኔ ፕሮሰስ ነው፣ ሂደት ነው፣ የዲሞክራሲ አካል ነው። ዲሞክራሲ ደግሞ የረጅም ዘመን የዓመታት ግንባታ ነው። ፓርቲዎች ካሁን ጀምሮ እንደ ልብ ኦፊስ መክፈት ካልቻሉ፣ እንደ ልብ አባላት መመልመል ካልቻሉ፣ እንደ ልብ ተቃውሞ ሰልፍ መጥራት ካልቻሉ፣ እንደ ልብ ሀሳባቸውን መግለጥ ካልቻሉ ከ5 ዓመት በኋላ 6 ወር ሲቀር የሆነ ቴሌቪዥን ላይ ምናምን ሰዓት ገድበ በል እንትና ኢህአፓ 5 ደቂቃ አለህ ብልጽግና 3 ደቂቃ አለ ብትል ያኛው ብልጽግና እኮ ዓመቱን ሙሉ 5 ዓመት ነበረው እኮ እንደፈለገው 5 ዓመት እንደፈለገ በቃ ይሄን ገነባን ቤት ሰጣል ከፈለገ መዥረጥ አድርጎ ይሄው ለአዲስ አበባ እንትን ላሉ እዚህ ጋር ሰጠናቸው ይሄው እዚህ ጋር እንደዚህ አደልን ምናምን እያለ እኮ በዓል በመጣ ቁጥር ዶሮ ዘይት ምናምን ይሰጣል። እና በመንግስት ሪሶርስ ቅድም ያልኩ ነው ካምፔን ሲያደርግ የነበረው። ይህ በጣም የተዛባ ነው። ምርጫ የሚኖረው ምንድን ይሄ ነገር ቴዲ ገንዘብ ነው ምንድን ነው? ስለዚህ መስራት እኔን ለማንቃት ነው። ምርጫ አልለውም። ምርጫ የለም። ይሄ ቀልድ ነው፣ ፌዝ ነው። ምንም ጀስት እንትን ሪቹዋል ዝም ብሎ ይሄ እንትን አለ፣ ደንብ ለደንቡ የሚደረግ ግብር አለ አይደለም። ይሄ አንዳንዴ ድሮ ጨሌ የሚባል የኛ ቤት ነበሩ። ጨሌ ነው ጨሌ እንደ በየዓመቱ የሚያደርጉት አለ። የሆነ ቀን ቁጭሉና እንትን ቅቤ ይደረጋል ምናምን ነገር ሴሬሞኒ አለ። አይ ቲንክ የአይነት እንትንም አርጌ ነው ያየው በ5 ዓመት የሚደረግ እንጂ ምርጫ ኢት ኢዝ ፌክ ኢሌክሽን ነው። ከምታየው ከምትሰማው በመነሳት ዛሬ ላይ ሆነ በቀጣይ 5 ዓመት ምን ሚሆን ይመስላል ኢትዮጵያ ውስጥ? ከባድ ነው። በጣም ከባድ ጊዜ ነው ከፊታችን ያለው። በጣም ዊንተር ኢዝ ካሚንግ የሚል እንትን አለ እንትን ፊልም ላይ ኤችቢኦ ምንድነው 7 ነው 8 ክፍል ያለው ፊልም አለ። ጌም ኦፍ ትሮንስ ነው እሱ ላይ አለ ዊንተር ኢዝ ካሚንግ የሚል አለ። እና አይ ቲንክ በጣም ከባድ ጊዜ ነው ከፊታችን ያለው ቴዲ። ቅድም እንደነገርኩ ኢኮኖሚው ትልቅ ችግር ውስጥ ነው ያለው። የዶላር ምንዛሪ አሁን የዛሬ ዓመት 1 ሚሊዮን ብር ከጁላይ በፊት ጁላይ 2024 በፊት አይበልድ መሰለኝ አይደለም ብሩን የቀየሩት። በፊት 1 ሚሊዮን ብር የነበረው ሰው በ50 ምናምን ፐርሰንት ዶላር 55 ብር ነበር ይመነዘበው እና 150 ነው። በዛ ጊዜ ብር የነበራቸው ሴቭ ያደረጉ ቤት ለመስራት ሰዎች ቤት ሴቭ ያደረጉ ነበር። ኦቨርናይት መሬት እንትናል ወደቀ። የስራ አጥነት በጣም እንትን ነው። ሙስና በጣም ተንሰራፍቷል ቴዲ። አጌን በተለያየ መንገድ ፐርሰናል ኢንፎርሜሽን ያገኛለሁ። ይህን ሰዎች 5 ሚሊዮን ብር ታክስ ከመጣበት ይነዋት 1 ሚሊዮን ብር ለኔ ስጠኝና 300 ሺህ ያደርግልሃለሁ ቢባል ያን ይመርጣል። ሰዎች ያን ያደርጋሉ። ድሃው ከቢዝነስ እየወጣ ነው፣ አቅም እያጣ ነው። ስሞል ቢዝነስ በጣም ስሞል ቢዝነስ እና ገበሬዎች በጣም ኢምፖርታንት። ጦርነቱ እንደ ማዳበሪያው ምናምን እንደ ልብ በየቦታው እንዳይሄድ ያደርጋል። አማራው ክልል ላይ ብዙ ወጣቶች ህፃናት ትምህርት ቤት አቋርጠዋል ለ1 ለ2 ዓመት ለምናምን ነገር። ይሄ ናሽናል ዩኒቲ በጣም የጠፋ ነው። ቅድም ያልከውን ኦሮሞ፣ አማራ የሃይማኖትም ኤሌመንት የተጨመረበት ነው። ራይት አርሲ ጋር አሁን የተከሰተው ነገር ቫዮለንሱ የሚፈጥረው እንትን አለ። መንግስትን ትረስት የማመን ነገር ጠፍቷል። ጀስትስ የለም፣ ፍትህ የለም። ሰዎች ይገደላሉ እንደዋዛ 10፣ 15፣ 20 ሰው ይታጨዳል፣ እንደ ሽንኩርት ይቀረደዳል። ተጠያቂ የለም፣ ለፍትህ የሚቀርብ የለም። ዩ ሉዝ ትረስት ማለት ነው። መንግስትን ትረስት አጣ። መንግስት በተወሰነ መልኩ ትረስት ኮንፊደንስ ሲኖርህ እኮ ነው ሴኪር እንደሚያደርግ ፕሮቴክት እንደሚያደርግ። የአካባቢውን እንትን የሚረዳ አይደለም። አብይ አሁን ያለበት አቅሙን አላውቅም። ብድግ ብሎ የባህር በር ግድ ያስፈልገናል ብሎ እንኳን ደስ አላችሁ አገኘን ብሎ እንትን ከመሰረ ሶማሌላንድ ጋር አደረገ። ወዲያውኑ በቃ ሸሸገ፣ ጠፋና ደግሞ በሰሜን በኩል ደግሞ ነው የግድ ነው አሰብ አላግባብ ነው የተወሰደችው እንደገና ብሎ ደግሞ ሌላ ጦርነት ለኮሰ። የግብጾች ጉዳይ አለ። በዚህ በእንትኑ ምክንያት፣ በወንዙ ምክንያት፣ በግድቡ ምክንያት
ዝም ብሎ የሚቀመጡ ዜን ከሱዳን ጋር ሱዳን ህወሓትና ቲፒኤልኤፍ እና ኢፒኤልኤፍን እጃቸውን ይዛ መሀል አዲስ አበባና አስመራ ያስገባቻቸው ሱዳን ነች። ቴዲ ይሄ ጀስት ማንም ብዙም በኢትዮጵያ ታሪክ ላይ ያላነበበ ሰው በእኛ ዕድሜ የሚያውቀው ነው። ከሱዳን ጋር ትጣላለህ እንዴ? እንደገና ከዚህኛው ከአልቡርሃን ጋር ተጣላ። ኦብቪየስሊ አልቡርሃን ቲፒኤልኤፎችን በኢትዮጵያ ታሪክ ቀደም ቴዲ የዘለለው ነገር አንዳንዴ እንደንትን ይወራል። ይሄ ባንዳ ምናምን ነገር ይላሉ። ኢትዝ ኖርማል። በኢትዮጵያ ታሪክ አንዱ ሌላውን ለመጉዳት አሸንፎ ስልጣን ለመያዝ ከውጭ ኃይል የሚሆን ከሌላ ኃይል ጋር ኮላቦሬት ማድረግ የነበረ ነው። ልታስቆመው አንችልም። እናንተ ኦቨርናይት ባንዳ በለኝ ምንም በለኝ አብይን ጠላት አድርጌ ከሳልኩትኝ ሻዕቢያ የሚያስታጥቀኝ ከሆነ ወደዛ ይሄዳሉ ሰዎች። እኔ ማለት አይደለም አይሚን የሚፈልጉ ኃይሎች ማለት ነው። ሁኬርስ አባውት ባንዳ የሞራል ጥያቄ ማን እንትን ያደርጋል? እዚህ ጋር መጥቶ በድሮን ቤተሰቦችን ገደለብህ። ልጆች ትምህርት ቤት እየሄዱ አይደለም። ማምረት አዝመራህን መሰብሰብ አልቻልክም። አንድ አዝመራ አንድ ገበሬ ኢትዮጵያ ውስጥ ካመለጠው በቃ አለቃቀም ዘሩን ሊበላ ነው። በዚህ ሰዓት ላይ ሻዕቢያ ጋር እኮ ብሰራ ባንዳ ልባል ነው ብሎ ያስባል ሰው እንዴ? ኖቦዲ ኬርስ አባውት ኤንድ በእኛ ዕድሜ እኮ ብርሃኑ ነጋ እኮ በእኛ ዕድሜ አርበኞች ግንባር ኢሳት አስመራ ገብቶ ህወሓትን እገለብጣለሁ ብሎ ታግሏል እኮ። ሴም ፐርሰን ናው አብይ ውስጥ ገብቶ ሲሰራ እኔን ሻዕቢያ ጋር ሄጄ ልስራ ብል ባንዳ ቢለኝ አልሰማውም በፍጹም። እንዴት አድርጌ ነው የምሰማው? ይሄ አካባቢውን ፖለቲካ የሆርሙዝ ጉዳይ ከኢራን ጋር ያለው የእስራኤል ሁኔታ ስትመለከተው የመኖች አሉ በዛ ጋር አይ ቲንክ ከኤርትራ ጋር ከጎረቤት ሀገር ጋር ሰላም ማድረግ ካልቻል ተስማምተን ችግራችን ሪዞልቭ ማድረግ ካልቻል ኢትዮጵያን ታሪክ በሙሉ ስትመለከተው በዛ በኩል ነው የመጣው። የተወሰነ ጊዜ በዚህ በወልወል በሶማሌ በኩል ገብተው ነበር ጣሊያኖቹ። አብዛኛው ችግር ግን ኢትዮጵያ የመጣባት በሰሜን በኩል ነው። በትግራይ በጎንደር እና በህወሓቶች በኤርትራ በኩል ነው አብዛኛው ጥቃት የመጣብን። በግብፆችን ብትመለከት፣ በጣሊያኖችን ብትመለከት፣ በቱርኮችን ብትመለከት ያን አካባቢ በሆነ ዊዝደም አብያን ዊዝደም አጣ። መጀመሪያ ላይ ዋይዝ መስሎን ነበር፣ የልጅ አዋቂ ብለነው ነበረ። ሂሎስት ዛት ዊዝደም አክቹዋሊ እብሪት መጣ። ሲረጋጋ ስልጣኑ ዙፋኑ ሲጸና በጣም ተረጋጋ ተስጋይ እና የነዋት አልሰማም አለ። በቃ እኔ ብቻ ነኝ እውነት ያለኝ፣ እውነትም መንግስትም ህይወትም እኔ ነኝ አለ እና አይ ቲንክ ኢት ኢዝ ጎና ቢ ቬሪ ታፍ ታይም አሄድ ኦፍ አስ። ይሄን አስታርቅልኝ፣ እያጠቃለልን ነው። በጣም ወሳኝ ነገር ነው። መግባት ላልቻላችሁ በያላችሁበት ሆናችሁ ይህንን ጥያቄ አብላሉት። አብይ ወደ ስልጣን እንደመጣ ከኢሳያስ አፈወርቂ ጋር ነው ሰላም ያወረደው። የኖቤል ሽልማቱ ያገኘበትም አንዱ መንገድ ለሶስት 10 ዓመታት የዘለቀውን ቋጠሮ የፈታበት መንገድ ነው። አውቶማቲካሊ አላያንስ ፈጠሩ ከቲፒኤልኤፍ ጋር በጋራ በመሆን ቲፒኤልኤፍን እንደ አንታጎኒስት ቆጥረው ሻዕቢያና ብልጽግና ቲፒኤልኤፍን አጠቁ። ወዲያው የፕሪቶሪያው ስምምነት መጣና 2 ዓመት የፈጀው ጦርነት ሳውዝ አፍሪካ ላይ በፕሪቶሪያ ስምምነት ሲቋጭ አውቶማቲካሊ ሻዕቢያና ብልጽግና ተጣሉ። ሻዕቢያ እኚህን ሰዎች ሳንጨርሳቸው ስምምነት ለምን ተደረገ የሚለው ኢንቴንታቸው። ይህን በተደጋጋሚ የሚናገራሉ። ኢሳያስ አፈወርቂ ተካድን ብሎ የሰጣቸው ኢንተርቪዎች፣ ንግግሮች አሉ። አብይ ከቲፒኤልኤፍ ሰዎች ጋር ፕሪቶሪያ ላይ መፈራረሙ ለሻዕቢያ ሰዎች ደስታ አልፈጠረም። ሻዕቢያዎች አውቶማቲካሊ ከቲፒኤልኤፎች ጋር አላያንስ ፈጠሩ። ቲፒኤልኤፎች ድጋሚ ሻዕቢያዎች ያደረሱባቸውን ረስተው ከእነሱ ጋር አላያንስ ፈጠሩ የሚባለውን ትርክት ሁላችሁ የምታውቁት ነው። ወደ ሱዳን እንሂድ። ሱዳን ላይ 2 ኃይሎች አሉ። አልበሽርን ለማስወገድ የሳፍ የሱዳን አርሚ ፎርስ እና የራፒድ ሰፖርት ፎርሱ አሉ። የሱዳን አርሚ ፎርስ አሁን አልቡርሃን የሚባለው ከሻዕቢያ ከቲፒኤልኤፍ እንዲሁም ደግሞ ከአንዳንድ ከፋኖ ኃይሎች ጋር አላያንስ ይፈጥራል። ከዚህ ኃይል ጋር ደግሞ አጌንስት የሆነው ደግሞ የራፒድ ሰፖርት ፎርሱ ነው። ይሄ የአምዳንድ አጋሏ የሚባለው ማለት ነው። እንደ መንግስት ስታይ ምንድነው ማድረግ ያለበት? ለምሳሌ ከሳፍ ጋር ከሱዳን አርሚ ፎርስ ጋር ስልጣን ላይ ካለው ኃይል ጋር እንዳይሰራ እኛ ኃይሎች ኦልሬዲ ከመንግስት ጋር ተቃራኒ መንገድ ከያዙ ኃይሎች ጋር እየሰሩ ነው። እሾህን በእሾህ በሚለው በፖለቲካ ሲሄድ ያገኘው የራፒድ ሰፖርት ፎርሱ ነው። ከሻዕቢያ ጋር እንዳይጣላ በሻዕቢያዎች ፍላጎት ቲፒኤልኤፎችን መጨረስ አለበት የፌዴራል መንግስቱ። ያን አላደረገም። ይሄ ደግሞ የሻዕቢያ ፖለቲከኞችን አስኮርፏቸዋል። እንደ አንድ መንግስት
ምንድን ነበር ማድረግ የነበረበት? በሁለቱም መንገድ ጸብ ውስጥ የሚገባው የሚከተው ነገሮች እንዳሉ ማሳያው ይሄ ነው እና የትኛውን መንገድ ነበር መውሰድ የነበረበት ሰስተነብል የሆነ ፒስ እንዲመጣ? ሰከን ብሎ የኢትዮጵያ አሚን በደርግ ሰዓት ነው ትንሽ ስትመለከት ደርግ ላይ ነው ሳይድ ይዘን ሱዳን አማጽያንን ኤስፒኤልኤን ማሰልጠን ነጆን ጋራንግን ምናምን የገባው በሶማሌም እንደዚሁ ተቃዋሚዎች ማሰልጠን የገባው እንጂ ከዛ በፊት ንጉሱ ይከተሉ የነበረው የውጭ ጉዳይ ፖሊሲ ገለልተኛነት ያለበት ነው። ሳይድ አይይዙም። ወደ ጀስት ነው ሞራሊ ራይት ነው ወደ አሉት አይነት ሳይድ ነበር የሚያወራ እና አብይም አይኖ ሰምታይምስ አጣብቂኝ ውስጥ ትገባለህ፣ ግን አንዳንድ ጊዜ ለኢትዮጵያ ዘላቂ ኢንተረስት የሚመቸው ጊዜ ወስዶ ሰከን ብሎ ባለሙያዎች አማክሮ አንዱ ትልቁ ችግር የአብይ የሰከነ በሳል ዲፕሎማትም ከጎኑ አትመለከትም። አይ ቲንክ አብዛኞቹ የበሰሉ ሰዎች መጀመሪያ ሲመጣ አካባቢ ሰብስቦ ነበር ካየህ፣ ከዛ በላይ ቀስ በቀስ የተሸርሸሩ የጠፉና ሁሉም ነገር እሱ አውቃለሁ ባይ ተንታኝ ሆነ። ስለዚህ እሱ የሚሰጠው ፖሊሲ አቅጣጫ ብቻ ሆነ እና አይ ቲንክ ኢት ኢዝ ኖት ኢዚ እንደ ፖሊሲ ሜከርስ እንደ ዲሲሽን ሜከርስ ሳምታይምስ የግድ ሃርድ ቾይስ ማድረግ አለብህ። አይ አንደርስታንድ ዛት፣ ግን እሱም ቢሆን ቀርበህ ኮንቪንስ ማድረግ መቻል አለብህ ኮንስቲትዩንስን፣ ተከታዮችን፣ ህዝቡን። አልቲሜትሊ ማያስተችና ከትችት ከነቀፋ ነፃ የሆነ እንትን የለም፣ መፍትሄ የለም። አደንድ ኦፍ ላይ ላይሰራም ይችላል የምትሄድበት መንገድ። በእኔ አስተያየት ግን በሱዳን ጉዳይ ላይ ሂስቶሪካሊ የታወቀ ነው። እነዚህ ሰዎች የሱዳን ኃይል የኢትዮጵያን ተቃዋሚዎች አስታጥቀው ኢትዮጵያ በተለይ ደግሞ ኢንተረስታቸውን ከጎዳች ከነካችባቸው እንደሚያደርጉት የታወቀ ነው። በተቻለ መጠን የማስታረቁ ላይ አብይ በተለይ ደግሞ ቅልብ ተናግረሃል። የኖቤል ፒስ ፕራይዝ ሲያገኝ ዳት ኖቤል ፒስ ፕራይዝ የተሰጠው እኮ አብይ ቱ ቢሆነስ ይሄን ያህል ቢግ አቺቭመንት አድርጓል ተብሎ ሳይሆን ልክ እንደ ኦባማ ነው ለሚመጣው ለወደፊቱ ጋይድ እንዲያደርገውም ጭምር ነበር። አብይ የዛን ፒስ ፕራይዝ የሚጻረር አካሄድ ነው። ሾርት ተርም የዛሬን ብቻ ነው። አሁን የአሁኗን ነው የሚያየው አፕሮቹ አጠቃላይ ስትመለከተው እና የውጭ ጉዳይ ፖሊሲውም ከዛ የመነጨ ነው በእኔ አስተያየት እንጂ የረጅም ጊዜ ኢንተረስታችንን ታርጌት አድርጎ የዓለም አቀፍ ሕግን መሰረት አድርጎ የተደረጉ ናቸው ብዬ አላስብም። አብይ አይ ቲንክ እሱን ነው መከተል ያለበት። የኢትዮጵያ ኢንተረስትም ደግሞ ያለው እሱ ውስጥ ነው ብዬ ነው የማስበው። ቴዲ መሀል ላይ ማስታወቂያ መናገር አለብን። እያጠቃልልን ነው። ፎሎ እያደረጋችሁ እዚህ ውስጥ በነገራችን ላይ በኢሚግሬሽን ጉዳይ ላይ ትክክለኛው ሰው ማናገር ካለባችሁ ወደ ካናዳ ለመምጣት ካናዳ ያላችሁ በህግና በህግ ነክ ጉዳዮች ይኸው በዘርፉ ስፔሻላይዝ ያደረገው ሰው ይቅርታ ቴዲ ለመምጣት ስትል እንትን እንዳይሉ ደግሞ ሚስ ኢንተርፕሬት እንዳያደርጉት እንዳይመስላቸው የካናዳ ህግን በተመለከተ በሚለው ይሻላል። አክቹዋሊ እንደሱ ይሻላል። ለመምጣት ስትል ደግሞ ነገ ብድግ ብለው በቃ ነው ትንሽ መጠንቀቅ አለብን። ጠንቀቅ ይፈልጋል። ስለዚህ ለዛም ነው ማንኛውም ነገሮች እሱ ያርማቸዋል። በህግ ቋንቋ እንዴት እንደሚባል ጋይድ ያደርጋቸዋል። ትክክለኛ ኢንፎርሜሽን የምታገኙት ከሱ ነው። እደግመዋለሁ ፕሊዝ። አንዳንዶቻችሁ ተዘረፍን ተጨበረበርን የምትሉት ከጉዳዩ ጋር ተያያዥነት የሌላቸውን ሰዎች ስለምታናግሩ ነው። እኔ ከነገርኳችሁ ነው። ትክክለኛው ሰው ተክሌ ነው። ፎሎ አድርጉት። ይህን ካልኩኝ በኋላ ነገ ያለው ነገር ምንድን ነው? ዘግየት ብለው ለገቡ ሰዎች ቶሮንቶ ምንድን ያለው ነገር? የስ ነገ ቶሮንቶ ይሄ የምትመለከቱት የኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ ኦፍ ካናዳ ተመስርቷል። ስፖርት የባዶ እግር እርምጃ እና 5000 የሴቶችና የወንዶች ሩጫ ለፕሮፌሽናል አትሌትስ ናቸው። በ5000 የሚወዳደሩ ሴቶቹም ወንዶቹም እነ ቦንሳ እነ በዙ እነ ግርማ ታዋቂ በማራቶን በዙ 2 ከ4 አለ 2 ሰዓት ከ4 ደቂቃ ነው እንትን የሱ ሬኮርድ ፐርሰናል ቤስቱ አክቹዋሊ ጎበዞች ናቸው። በጣም ጎበዝ አትሌቶች ይሮጣሉ። እነ ወገኔ እነ ታሪኩ እነ ወንዴ ጎበዞች ናቸው። እነ ደንበሊ የምትባል ሴት ልጅ ጎበዝ ልጅ አለች፣ እሷ ትሮጣለች። ዩኒቨርሲቲ ኦፍ ቶሮንቶ የሚገኘው ቫርሲቲ ስቴዲየም 299 ብሉር ስትሪት ዌስት ላይ ነው። ብሉ ሴንት ጆርጅ ነው። በነገራችን ላይ መኪና ፓርኪንግ በጣም ችግር ስለዛ አካባቢ ሴንት ጆርጅ ሰብዌይ ስቴሽን ላይ ከመጣችሁ ከዛ 2 ደቂቃ ነው። ልክ እንደወጣችሁ ፊት ለፊት ስቴዲየሙ ይታያል። ሙዚቀኞች መኪና አይመከርም። ፓርኪንግ ኖ መኪና በጣም አለ፣ ግን ኤክስፔንሲቭ ነው። ሊሞላም ይችላል። በወርልድ ካፕ ምክንያት ቢዚ ነው ከተማው። በት ዋይ ውድ ዩ ዱ ዛት? እንደኔ በእግራችሁ ነው አይደል? በእግሬ ነው የሚሄደው እንደምታውቀው።
ግን አትሊስት በሰብዌይ ፓርክ አድርገው ሴንት ጆርጅ ሰብዌይ ስቴሽን ላይ ከወረዳችሁ ፊት ለፊት ነው። ከሴንት ጆርጅ እንደወጣ በቃ ፊት ለፊት ስቴዲየሙ ይታያል። ነገ ከ12 ጀምሮ ነው። ከሰዓት በኋላ ሙዚቃም አለ። ዳግማዊት ፀሐዬና ብስራት ሱራፌል አሉ። ዲጄ ሲስኮ ቴዲ አንቺ ፍሬንድ እና ዮኒ አሉ። በነገራችን ላይ ዛሬ ምሽት ላይም አብዱኪያር እና ሚካኤል በላይነህ ይጫወታሉ። 888 ያንግ ስትሪት ላይ ነው ኮንሰርት ሆል። አብዱኪያር እና ሚካኤል በላይነህ የምትወዷቸው ሰዎች ብቅ በሉ። ነገ በባዶ እግር እርምጃ አለ። 5000 ብቻ አንድ እግር ኳስ ጨዋታ 6 ቲሞች አሉ። የኦቶዋ ቲም ኦልሬዲ ገብቷል። ቴክስት አድርገውልኛል። አሁን ከኪችነር ጎበዝ አለ ዴኒ። በነገራችን ላይ ዴኒ ኪችነር ጎበዝ አሰልጣኝ ነው። በጣም አሜዚንግ የሆነ ወጣቶችን የሚቀርጽ ቬሪ ዲስፕሊን የሆነ አባት ነው። በዚህ ሪኮግናይዝ ላደርገው ፈልጋለሁኝ። የእነሱ ቲሞች ይመጣሉ። 3 ቲሞች ከኪችነር ከዚሁ ዋሊያ እና አቢሲኒያ አሉ። ቆንጆ ጊዜ እናሳልፋለን ማለት ነው። 299 ብሉር ስትሪት ዌስት። ወደ ፖለቲካው እንመለስ። እያጠቃለለ ነው። ባለፉት 8 ዓመታት የአብይ በጣም የገረመኝ ኳሊቲዎቹ እኚህ ናቸው ብለህ ጠቅሰህ ልታወጣቸው የምችላቸው ኳሊቲዎች አሉት? በጣም አብይ በነገራችን ላይ ብዙ ኳሊቲዎች አሉት። እንዳልኩ አልቲሜትሊ ሊደርሺፑ ላይ ፌል አድርጓል ነው እንጂ ፐርሰናሊ በጣም መታደንቅለት ኳሊቲዎች አሉት። መተጣጠፍ መቻሉ በጣም እንትን ነው፣ ጎበዝ ነው ሲተጣጠፍ። ኦኬ ለምሳሌ የቸርቹ ጉዳይ ላይ ካስታወስ 2023 የኦሮሚያ ሲኖዶስ እንመሰረታለን ሲሉ በጣም ቀውስ ተፈጠረ። ሰዎች ተገደሉ ምናምና ወጥቶ ሚኒስትሮቹ ተሰብስበው እንትን አለ። ማንም አንዳችሁ እንዳትገቡ። ምንድነው ትግራይ ሲመሰሩት የት ነበራችሁ? አሁን ዛሬ ኦሮሚያ መቱን ለምንድን ነው የማይሰበከው? ለምንድን ነው በኦሮሚያ ምናምን? በፍጹም ማንም አማልክታችሁ እንዳትገቡ ምናምን ብለው የሆነ ቀን አነጋገሩ በጣም በቃ የንዴት ነበረ ካስታወስክ። ግን በ3ኛው ነው በ4ኛው ቀን ጳጳሳቱና አቡነ ሳዊሮስ ሌላ ቦታ ነበሩና የሆነ እርቅ መሰረተና ይዟቸው መጣና ይኸው የጠፉትን በጎች ይዣቸው መጥቻለሁ አይነት ነገር ምናምን አለና ቅልብስ ብሎ መልሶ እንትን አለ እና አቡነ ማቲያስ ጋር ይዟቸው መጣ፣ አስታረቀ። አይ ቲንክ አሜዚንግ የሆነ ኳሊቲ አለው በዚህ ረገድ ማለት ነው። የሆነ ነገር ገፍቶ ሲመጣ ቀየስ ሲልና በጣም አንዳንድ ጊዜ እንትኖቹ ያጋልጣቸዋል እንጂ የሆነ መግለጫ እነ ንጉሱ ጥላሁን ዳንኤል ክብረት ሊሆን ይችላል። በፍጹም ምንም የለም ምናምን እዚህ ጋር መግለጫ ሰጡና ኔክስት ዴይ ደግሞ እሱ ራሱ ሌላ እንትን ይሰጣል። እንትንም ላይ ቦታውን መርተኛ አሁን ጠበቃ ነኝ፣ ሎየር ነኝ፣ ግን ሐኪም አይደለሁም። እንዳልከው ኳስ ወዳለሁ፣ ኳስ ተጫዋች ግን ጎበዝ ኤክስፐርት አይደለሁም። ኳስ አቅርበህ ተንትን ብትለኝ አይ ካንት። ህግ ሰጥተህ ተንትን ካልከኝ የተነትን ይችላለሁ። ህግም ደግሞ የተወሰኑ ኤሪያዎች ላይ ሎየር ስለሆንኩ ሁሉንም የሜሪታይም ሎ ተንትን ብትለኝ አይ ካንት፣ ወይ ኢንተርናሽናል ሎ ተንትን ብትለኝ ሄጄ አንብቤ ሪሰርች አድርጌ ምናምን ሊሆን ይችላል። የእሱ እንዳልኩ ይሄን መምረጥ አለመቻሉ ነው ኤክስፐርቲዙን በጣም የሚችልበትን እንጂ ጎበዝ ነው። ነገሮችን ሲያብራራ የሚፈልገውን ነገር ሲያስረዳ ጎበዝ ነው። ተቃራኒ ሀሳብ መስማት አለመውደዱ ነው ችግሩ። አብይ ትልቁ ችግሩ የሆነ ነገር ቆንጆ ነው ብሎ ካመነ በቃ ሴት ለሌላ ሩም ለካውንተር አርጊመንት ቦታ አይሰጥም። ችግሩ ዛት ፕሮብሌም እንጂ ለምሳሌ እንትን የኮሪደር ልማት ወይንም የወንዝ ልማት ቆንጆ ነው ብሎ ሲያስረዳ በጣም ቆንጆ ነው። ወይም አይቲ ለኢትዮጵያ በአይቲ ላይ ያስፈልገናል ምናምን ብለው ሲል ጎበዝ ነው፣ ቆንጆ ነው በጣም እና በደንብ ያስረዳል፣ አርቲክሌት ያደርጋል። ፕሮብሌም የሱ ችግሩ ተቃራኒ አይዲያ እንትን ሩም የለውም፣ አይፈቅድም። በቃ አንተ ጀስት እንደዛ ካረክ የሆነ ኤኒዌይስ የጠየከኝ ኳሊቲውን ነው። ይሄ ጎበዝ ነው። ኤንድ ዋት ኤልስ አይ ቲንክ አብዛኛው በመተጣጠፍ ነው የምገልጸው። ይሄ በጣም የሚፈልገውን ነገር ለማግኘት ተሽሎክልኮ በዛም በዚህም ብሎ እጅም እግርም ስሞ አይ ቲንክ የማድረግ ጥበብ ላይ ጎበዝ ነው። አይ ቲንክ ወደ አገር መመንዘር አልቻለም እና ልኩን ማወቅ አልቻለም። ባላንጣዎቹ ኤክስትሪም አንዳንድ ጊዜ አንደርስትሜት የሚያደርጉት መንገድ ለራሴ ያስደነግጠኛል። አሲፍ 1 ሲደመር 1 እንኳን ማቅ ሰው ይመስላችኋል። እና ዘወይ ጠቅላይ ሚኒስትሩን የሚገመግሙበት መንገድ ከፍተኛ የሆነ ንቀት የተሞላበት ነው ብለህ ታስባለህ ወይስ በጀቱን ይዘዋል፣ ሴኪሪቲውን ይዘዋል፣ መከላከያን ይዘዋል።
ማዘዝ ይችላል ደብዳቤ። ገንዘብ አለው። ገንዘብ ኢዝ ቬሪ ክሩሻል በጣም ለሁሉም ነገር። የተወሰነ ሪሌሽንሽፕም ስታብሊሽ አድርጓል እኮ አይደለም ከነ ቢን ዛይድ ጋር ሌሎችም ጋር አይ ቲንክ የተወሰነ በኋላ እየተነቃበት ሲመጣ ትንሽ ክሬዲቢሊቲ እያጣ ሲመጣ እኮ ነው እንጂ ኢኒሻሊ እኮ አብይ እንትን ነው ላይከብል ነው ማለት ስትቀርበው ሁኔታው አቀራረቡ የሆኑ አሮጌት ሴትዮ አቅፎ ሰላም ሲላቸው ህፃናትን ልጅ ምናምን ሲል ምናምን የሆነ በቃ ኦኬ ሃምብል ነው ዳውን ቱ እርዝ ነው ምናምን ብለው ብዙዎቻችን የተሸወድነው በዛ እኮ ነው። እና በኋላ ሁሉ ጊዜ አብይ ችግሩ ምንድን ነው? በእኔ አስተያየት ስልጣን ላይ ያደረሰው መንገድ አለ የተጠቀመበት ያንን ዘሴም ሜተድ ስትራቴጂ ስልጣን ከያዘም በኋላ በዛው መጓዝ ፈለገ። አይ ቲንክ መለወጥ አልቻለም። አጀስት ማድረግ ኢቮልቭ ማድረግ አልቻለም። ስልጣን ለመያዝ የሚደረግ ትግልና የህዋቶቹ ፌል ያደረጉበት እንትን እሱ አይደለም። ለምሳሌ ጻድቃን ገልጾታል አንዴ ጽሑፍ ሲጽፍ ገሪላ ዋርፌር ለትግሉ ጠቀመን ደርግን ለመጣል በጣም ግን ስልጣን ከያዝም በኋላ ዩኒፎርሙን ቀየርን እንጂ የሚል አንድ ቆንጆ ጽሑፍ አለው። ዩኒፎርሙን ለወጥ ነው እና ሲቪል ነናል በት ዊ ዌር ኖት ሲቪልስ አክቹዋሊ ስቲል የገሪላ ሜንታሊቲ የነበረን አላቸው። አይ ቲንክ የአብይ በእኔ አስተያየት ችግር ሰው ተቃዋሚዎቹ ስቲል ለሱ ጠቅሞታል፣ አሸንፏል፣ ተሳክቶለታል፣ ሆኖለታል። አይ ቲንክ እንዳልከው ጠላቶቹ፣ ባላጋራዎቹ፣ ባላንጣዎቹ መላቅ እንትኑ ሀሳቡ ዝም ብሎ የማይረባ ነው ብሎ ማለት አንድ ነገር ነው። ልትንቀው ትችላለህ በሀሳቡ ግን የሚረባ የሚሆን አይሁን ያ ሰውዬ ግን ፕራክቲካሊ በእጁ አለው ሁሉም ብድግ አድርጎ ስልክ ጠርቶ ወይ ሬዲዮ እንትን ብሎ ሄሊኮፕተር አስነስቶ ወይ አውሮፕላን አብሮ አስቀይሶ ማድረግ እንደሚችል ግን ይረስታል ማለት ነው። ወይ ድሮን አዞ እንደሚመታቸው ይዘነጉታል። አይ ቲንክ አይ አግሪ ዊዝ ዩ በዚህ ጉዳይ ላይ ከአንተ ጋር እስማማለሁ። ሁለት ጥያቄ ብቻ ነው የማስቀድመው። ተቃዋሚዎችን ፌርነስ ፋኖች ወደፊት ይጓዛሉ ብለህ ታስባለህ ወይስ ወደፊትም ወደ ኋላም መጓዝ አይችሉም ብለህ ነው የምታስበው? አይ ቲንክ ይጓዛሉ። አልቲሜትሊ እየተጓዙ ይሄዳሉ። ቢኮዝ እየቆየ ሲሄድ የውጭ ኃይሎችም እየገቡ ሲሄድ ልምድ ያላቸው ህወሓቶቹ ልምድ አላቸው፣ በጣም የረጅም ጊዜ ልምድ አላቸው። በተለይ እነ ሱዳን እነ ግብፅ ከታከሉበት፣ ኤርትራም ከታከለበት። ኤርትራ የምትንቀው አይደለም ሻዕቢያንም። አብይ ላይ የሚታየው ንቀት ሻዕቢያም ላይ ያደርጉታል። ኢሳያስ በጣም ከባድ ሰው ነው። ትሬኒንግ ከሰጣቸው ካደራጃቸው ሳም ካይንድ ኦፍ ኮንሰንሰስ ከተደረሰ ስለወደፊቱ ጉዳይ አይ ቲንክ ኢቮልቭ የሚያድጉ ይመስለኛል። አንዳንድ ማለፍ ያቃታቸው ይሄ አካባቢያዊነት ሸዋ፣ ጎጃም፣ ጎንደር አይነት እንትን አለ፣ ችግር አለ። ግን እሱን ኦቨርካም ማድረግ ከቻሉ አይ ቲንክ ወደፊት መቀጠል ምንም ምርጫም የላቸውም። የአብይ ሁኔታም የግድ እዛ ውስጥ እንዲገቡ የሚያደርጋቸው ይመስለኛል። በመጨረሻ ከመጣው አይቀር ይህን ሳልናገር መሄድ አልፈልግም የምትለው ነገር ካለ መድረኩ ያንተ ነው። የተነሱም ያልተነሱም ነገሮች ማንኛውም ነገር መናገር ይችላል። አንዱ እንትን ፕሮሞሽን ዩቱባችን ከኤልያስ አወቀ በጣም ጎበዝ ጋዜጠኛ አንባቢ ነው። ኤልያስ አወቀ በጣም ከሱ ጋር የመጽሐፍ ግምገማ ጀምረናል ዩቱብ ላይ። ልጅ ተክሌ ወይም ተክሌ ኦንላይን የሚል የዩቱብ ቻናል አለ። እሱን ሰብስክራይብ አድርጉልን። 1 ሺህ ሰዎች ይመለከታለኝ። 500 እንኳ ቢያደርጉልን ያድግልናል። እሱን ተከታተሉ። የመጽሐፍ ግምገማ በየጊዜው በሳምንት 2-3 ቀን ኢትዮጵያ የሚወጡ አዳዲስ መጽሐፍ የአባዱላ ገመዳ መጽሐፍ እየመጣልን ነው። የሌንጮ ረር ሄደንበታል። ዳዊት ወልደ ጊዮርጊስ ሌሎችም እንደዚሁ። እሱን ትከታተላላችሁ። እሱን ተከታተሉልን። ከዛ በተረፈ የምትችሉ አንብቡ። ማንበብ ያስፈልጋል። ሶሻል ሚዲያ ትንሽ የማንበብ እንትናችንን ቀንሶታል ቴዲ። ቢኮዝ ሶሻል ሚዲያ ቲክቶኩ፣ ዩቱብ ላይ አጫጭሮች እየመጡ ቀኑ ሙሉ ቪዲዮ ብቻ እያየን እንውላለን እና ማንበብ ኢት ኢዝ ቬሪ ኢምፖርታንት። የተለየ ሀሳብ ለመስማት መልመድ አለብን ቴዲ እና ያንተን አፕሪሼት አደርጋለሁ። አልፎ አልፎ ስገባ አንተ ጋር የተለያዩ ሀሳቦች ስታስተናግድ እመለከታለሁ እና በጣም ማደንቅልህ ኳሊቲ እሱ ነው። ረጅም ሰዓት በትዕግስት በጣም አኖይንግ ነገሮችን ቢሆን አንዳንድ ጊዜ ዋጥ አድርገህ እሱን ማስተናገድ መቻልህ በጣም ኢምፓክት እሱን ነው። በኢትዮጵያ ደረጃ እኔ እንዲለመድ የምፈልገው ነገር በግል ላይፌም እሱን ነው። የተለየ ሀሳብ በቃ አንድ አይነት በአንድ ቦይ መፍሰስ የለብንም እና የተለየ ሀሳብ መስማት አለብን ነው። አይ ቲንክ እሱ ዛት ኢዝ ቬሪ ኢምፖርታንት። በተለይ ለብልጽግናዎች እሱን ነው በጣም የሚያበሳጩኝ። የብልጽግና ጓደኞች አሉኝ እና ሁሌ የምጣላው ማለት ብልጽግና መደገፍ ኢትስ ኦኬ። አይ ሪስፔክት አንድ ሰው ብልጽግና የሚደግፉ ጓደኞች አሉኝ እዚህም ቶሮንቶ። ደሞመንት ግን ብልጽግናን ስተቸው ከፋኖ ጋር እኩል በቃ አንድ ላይ ነው አጣቆም በቃ አንተ ፋኖ ነህ። ኖ አይ ቲንክ ብልጽግናዎች ይሄን ማረም አለባቸው ቴዲ። ማለት መንግስትን ሲቪል በሆነ መንገድ
ሰላማዊ በሆነ መንገድ የሚተቹ ሰዎች ሩም ያስፈልጋቸዋል። ሞዴሬት የሆነ አስተሳሰብ ያለው ሰው አለ አይደለም። በቃ መስት ቢ ሩም አዘርዋይዝ በቃ ፋኖና መንግስት ብቻ ከሆነ መሀል ላይ ከሌለ እኮ ን ይገደዳሉ ማለት ነው። ሁላችንም ተገፍተን ወደዛ ውስጥ እንድንገባ ይደረጋል ማለት ነው። መስማት ከምንፈልገው ውጭ ወይም ከኛ ከምናራምደው ውጭ አይን ነገር የለ። በነገር ላይ ለእኔም ላይ ደረሰብኝ ነው። አሁን የሰላ ትችት የመንግስት ቅርበት ያላቸው ወይም ልሳን ናቸው የምትላቸው ለምሳሌ አሁን ስዩም ተሾመ ካነሳቸው አንድ አስደንጋጭ ነገሮች ስዩምን እንግዲህ በኢህአዴግ ጊዜ ታውቀዋለህ። በታሰበበት ሰዓት ፌስቡክ ላይ ስንጽፍ ስንጨውለት የነበረ ሰው የሀሳብ መኖር አለበት ብሎ ሲታገል የነበረ ሰውዬ አሁን ለምን እነ ልደቱን ለምን የተለያዩ ሀሳቦችን ለምን ጽንፈኞችን መድረክ ትሰጣለህ የሻለ ምናምን ብሎ እኔ ላይ እንትን ያለውን ነገር ስታይ የሀሳብ ልዩነት አለመኖርና እነሱን ብቻ ሰብስበው አንድ አይነት ሀሳብ ፊድ የመደረግ ነገርን የሚመርጣሉ። ብዙ ጊዜ ያለ አሁን የምክክር ኮሚሽን ሰዎች ላይ የተለያዩ ሀሳቦች መንሸራሸር አለባቸው ከተቃዋሚ ኢትዮጵያ ተረሱ አይደለም። ኮንትራዲክሽን አለ፣ ቅራኔ አለ አይደለም። የኢትዮጵያ ትልቁ እንትን ችግር እኮ ቅራኔ ነው። የሀሳብ ቅራኔ፣ የፖለቲካ አሳሰብ ቅራኔ፣ መኢሶን፣ ኢህአፓ፣ ደርግ የተገዳደሉበት ደም የተቃቡበት ነጭ ሽብር፣ ቀይ ሽብር ቅራኔ አይደለም። ህወሓት፣ ሻዕቢያ፣ ኤርትራ ቅኝ ተገዝታለች ሌላ ሀገር ነች ሆኖ የለም የኢትዮጵያ አካል ነች። ቅራኔዎች እነዚህን ቅራኔዎች ማዋሃድ ሚዲያው ላይ ራሱ ፋና ቲቪ ላይ እኮ የምትለው እኮ ይህን መሆን ያለበት የፖለቲካ እንትን ላይ በአዘቦት ግን በጣም እንትና አሁን ቴዲ እንዳይረዝም እንጂ አሁን ዮናታን ተስፋዬ ስዩም ካልክ አይቀር እኔ እንደውም ስዩም የጤናማ አይመስለኝም። ይቅርታ አድርግልኝና ትንሽ አይ ቲንክ ሳም ካይንድ ኦፍ ችግር ያለበት ይመስለኛል። አይዶን ነው ሳየውም በጣም ትክክል አይደለም እንጂ ያ ልጅ እኮ በጣም ሆርን አፌር ስዩም እኮ ይጽፍ የነበረው ካስታወስክ አምቦ ዩኒቨርሲቲ ያስተማረ ሆርን አፌር እንግዲህ ዳንኤል ብርሃነ ነው፣ ወያኔዎች ናቸው። ስዩም በጣም ሊበራል ከመሆኑ የተነሳ ሆርን አፌር ስለሄዱ ይጽፍ ነበረ። ዳንኤል ብርሃንም ደግሞ ስቲል ተቃዋሚ ቢሆንም ያቀርበው ነበር። በት ሶናው ሌላ ሰው በት እንትና ዮናታን ተስፋዬ ታስሮ ቶርቸር ተደርጎ ጮለት ሰማያዊ ሆኖ ሰልፍ መፈክር ወጥቶ ምን ብሎ ናው ደንበኛ ጋዜጠኞችን የሚያፍን ከሃይማኖት ጋር ሆኖ አሁን ሪሰንት ልጅ የተባረችው የፈረንሳይት ጋዜጠኛ በጣም የሚገርም ነው። በቃ ጀስት መጀመሪያ ቆይ እስኪ ትግራይ ሄደሻል ምልሰር ሄድሽ ሰስፔንድ አደረጉ ምናምን ሐሙስ ዓርብ ላይ ሰኞ ጠርተው ይነዋት እንደሆነ ነው። ሰስፔንሽን አይደለም ጀስት ዩ መስት ሊቭ አክቹዋሊ ኢሚግሬሽን ላቋት ጀስት ጌት አውት ኦፍ ይላሏት። ኤንድ ኢቭን ፐርሰናሊ የዮናታንማ ፐርሰናል ስቶሪዎች ይሰማሉ አንዳንድ ጊዜ። እኔ እናንተ ማለት ነው እና ጓደኞች ነን፣ እዚህ አንድ ከተማ አብረን እንበላለን እንጠጣለን። እኔ ብልጽግና ብሆን አስበው ቴዲ ከአንተ ጋር ስቲል ዊ አር ፍሬንድስ እኮ በቃ ብልጽግና ላይ ግን ዊ አር ፍሬንድስ እና ዴራ አንዳንድ ኖሮች አሉ። ባገኝ ቴዲ እንግዲህ እንዳታዘቢ ትንሽ የድርጅት ጉዳይ ስለሆነ ያው ሀርሸውን ብሻለሁ በዚህ ጋር ቀስበኝ ምናምን ትባባላለህ እኮ አራዳነት እንደዛ አይደለም እንዴ? በድስ ጋይ ስሰማ በጣም ኢቨን ፐርሰናሊ ቤታቸውን ያሳዩትን የጋበዙትን ያበሉትን ያጠጡትን ሰዎች ሁሉ ደወይ ሚስትሪትድ ደም በጣም ኤምባራስ ማለት ግራ የሚያጋባ ነው። ከዚህ መራቅ አለባቸው እኮ የምትላቸው ግለሰቦች፣ የህብረተሰብ ክፍሎች በተለይ የሀሳብ ልዩነት በማንሸራሸራቸው ቶርች የተደረጉ የተሰቃዩ፣ የታሰሩ፣ የተገረፉ ከዛ ወጥተው ይሄን ነበር እኮ ማቀንቀን የነበረባቸው የሀሳብ ነፃነት እንዲኖር። አሁን ከስልጣን ላይ ካሉ ሰዎች በላይ ደግሞ ሆነው ለምን እኛ ከምንናገረው በላይ ሀሳብ ለምን ተንሸራሸረ የሚል እሳቤ እንትን ሲሉ አንዳንድ ጊዜ እኔ ፐርፐዝ የመንግስት ደጋፊዎች የራሳቸው ሚዲያ ያላቸው ይነዋት ፋና መናገር ይችላል፣ የፈለገበት መናገር ይችላል። እዚህ እድል ያላገኙ አሉ። አሁን ለምሳሌ እድል አልሰጧቸው ማለት ተቃዋሚዎች እንደዚህ አይነት መድረኮችን እነሱም መጠቀም የለባቸውም የሚል እሳቤ ላይ ደርስና ኦኬ በጊዜ ሂደት ደግሞ ሊማሩ ይችሉ ምናምን ትላለህ። ግን የመከራው ገፈት ቀማሽ የሆኑ ሰዎች ይሄን ያስተካክላሉ ተብሎ የሚታሰብበት ቦታ ላይ ሲቀመጡ አፋኝ መሆናቸው እኔ እንዴት እንደሆነ አይገባኝ። በጣም ራሴን እጠራጠራለሁ። እንዳልኩ የዮናታን አይነት ሰውን ሳይ በቃ ኢሚዲየትሊ ራሴን ነው የምጠራጠረው። እኔ ልሆን እችል ነበረ። እውነቴን ነው የምልህ ራሴን እጠራጠራለሁኝ። እና አካባቢ ኦፊሴ ስራ ቦታ ላይ አለቃ አይደለሁኝ ራሴን ማየት ቼክ ማድረግ ጀምራለሁ። ሜይ ቢ ከስራ ባልደረቦቼ ጋርም እንደዚህ ሊሆን ይችላለሁ። እኔ ራሴ ወይ ኮሚኒቲ ውስጥ ወይ ትንንሽ አሁን ይሄ የመሰረትነው ፌዴሬሽን ምናምን ውስጥ እንትን መጠንቀቅ ጀምራለሁ። በቃ ሜይ ቢ ዮናታን በዚህ በተሰጠ በመንግስት ደረጃ ከተለወጠ ሜይ ቢ ስልጣን ኤኒበዲ ሊለውጥ ይችላል። ዮናታን በተአምር በዚህ ደረጃ አልጠብቀውም ነበር እና ዋና
ሪቮክ አድራጊ በቃ የዚህ ሚዲያ የሆነች ነገር በጻፈ ቁጥር ጠርቶ አስተባበል ኢሚዲየትሊ እንደዚህ ያደርግ ሰስፔክት ተደርጋል። ደወይ ኢቨን ሂዳዚት እኮ ደግሞ እንትን አይደለም ቴዲ። አሁን እኔ የምለው መሰለ ብዙ ጊዜ አሁን ብልጽግና ብሆን ዴር አር ዋይዘር ዌይስ እንትን ማድረግ የምትችልባቸው ጋይስ። የሆነ ወያኔዎቹ ጎበዞች ናቸው። ወያኔዎቹ ካስታወስክ የሆነ የእንትን ሴምብላንስ የፍትህ ያለ ያስመስላሉ። ይጠራሉ፣ ፍርድ ቤት ያቀርባሉ፣ ዳኛ አለ፣ እረኛ የለንበትም፣ ታዛቢዎች ይመጣሉ ከውጭ ምናምን ነገር ያስመስላሉ እኮ። እነዚህኞቹ እኮ ኢቨን የፕሮሰስ እንትን አይመስልም ማለት ነው። ህጉ ላይ ማስጠንቂያ ይሰጣል። ከማስጠንቂያ እንትን በኋላ እንደዚህ ይደረጋል፣ ሰስፔንድ ይደረጋል፣ ከሰስፔንሽን በኋላ ይታገዳል የሚለው እነሱ ኢሚዲየትሊ እኮ ነው። ማስጠንቂያ የለ ሰስፔንሽን የለ ኢሚዲየትሊ ዘራው ሪቮክ ያደርጋሉ። ለምሳሌ ማለት በቃ እንትን ማስመሰልም የለም ማለት ነው። ስቴት ኦፍ ኤመርጀንሲ ውስጥ ሆነን ይሄ ቢደረግ ኦኬ። በሰላም ቀን ሲቪሊያን አድሚኒስትሬሽን አለ፣ ሰላም ነው፣ ስቴብል ነው፣ ምንም ችግር የለም ባሉበት ቀን ነው። ኤኖይስ ቴዲ ብዙ አስቀደርከኝ ዛሬ። ተክሌያችን ነገ እንገናኛለን። ቶሮንቶ ያላችሁ እዛ ነቅነቅ ማለት አለባችሁ ከነ ተክሌ ጋር። ተክሌ ዓመቱን ሙሉ ስፖርት የሰሩ ሰዎች ናቸው። እዛ መፈታተሽ አለባችሁ። እኔ እመጣለሁ ለመዘገብ። ሰላም እንባባላለን፣ እናወራለን። ያለውን ድባብ ደግሞ ተመልሰን ደግሞ እዚህ መተን እናወራለን። ተክሌ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። እንገናኛለን። አይ ቲንክ በሳምንት 30-40 ደቂቃ ይሄን ነገር ማድረግ አለብን ቴዲ። የሚዲያ ዳሰሳ ማድረግ አለብን። አይ ቲንክ የግድ ነው። አንድ ፕሮግራም ግድ ነው። ቴንክ ዩ ቴዲ፣ አመሰግናለሁ። እንዲሁም ሁላችሁም ስለተከታተላችሁን በትዕግስት እጅግ በጣም አመሰግናለሁ። መልካም ዊኬንድ ይሆንላችሁ በያላችሁበት። ቴንክ ዩ